እያለ ነው። የእሱም በምን ሴንስ መሰለ አንደርስታንድ የማደርገው ከኮንፌሽንም አንጻር ከሁሉም የሉተራን ዶክትሪን አንደርስታንድ ከማድረግ አንጻር ኢንክሉዲንግ የሉተራን ኦርቶዶክሲ የጻፉትን ዶግማቲክሶችን ከማሰላሰል አንጻር እንዴት መሰለ የማየው እሱ ለተወሰኑ ሰዎች ሲል የተወሰኑ ሰዎች ብቻ ያንን ፌዝ ሬዚስት ስለማያደርጉ እነዚህ ኦፍ ኮርስ there is a way in which you can say የተወሰኑ ሰዎች የምትልባቸው ሴንስ ይኖራል ማለት ነው። ሶ እግዚአብሔር የሚሰጠውን ያንን ፌዝ የሚድኑበትን ፌዝ ራሱ ሪጀክት የሚያደርጉ አሉ፣ ሪጀክት የማያደርጉ አሉ። ስለዚህ የተወሰኑ ሰዎች የሚለው በዛ ሴንስ አፕሩቭ አደርጋለሁ። ነገር ግን እግዚአብሔር ሌሎቹ ያንን ፌዝ እንዲቀበሉ ዊሊንግ የሚለው ሪጀክት አደርጋለሁ። ዊሊንግ ነው ስቲል እግዚአብሔር ግን ሰዎች ሬዚስት አድርጎ ሲለውን አስቀምጣለሁ ማለት ነው። እዚህ በዚህ አንደርስታንድ የምናደርገው ጀነራል ሬዚስት የማያደርጋለ ነው የማይቃወም። ቆይ አንዴ ሰው እንዲገባው እንደዚህ ነው። የእግዚአብሔር ጸጋ ሲመጣ የማይቃወም አለ ነው በፍጥረት ውስጥ ከውድቀት በኋላ ያለው ሰው ሁሉ ለእግዚአብሔር ነገር ጀርባውን የሚሰጥ ነው አይደለም። የእግዚአብሔር ቃልና ሳክራመንቶቹ ሰዎችን ወደ የእግዚአብሔር ቃልና ሳክራመንቶቹ ወደ ሰዎች ሳይመጡ ሁሉም ኦፍ ኮርስ የሪጀክሽን ሴንስ ውስጥ ነው ያለው። ነገር ግን ወደ የእግዚአብሔር ቃልና እነኚህ ሳክራመንቶች ወደ ሰዎች ሲመጡ ሬዚስት የሚያደርጉና ፓሲቭሊ ደግሞ አክሰፕት የሚያደርጉ ሰዎች አሉ። አክሰፕት የሚያደርጉ አሉ። ጀነራል ኖሌጅም ነው ኦፍ ኮርስ አክሰፕት ያደርጉም ስለምናቅ ቢብሊካሊ አሉ። ነገር ግን ሪጀክት የሚያደርጉ ደግሞ አሉ። የሚቀበል አለ፣ የእግዚአብሔርን ነገር የሚቀበል አለ። ይቅርታ የእግዚአብሔርን እንዴት መሰለ ይቀበላሉ ብለን የምናየው እሱንም ሴንስ እግዚአብሔር ቃል ወይ ደግሞ ሳክራመንቶቹ ሪጀነሬሽን ፓወር ስላላቸው አክሰፕት የሚያደርጉ ይኖራሉ። ከሪጀነሬሽን ፓወር ኦፍ ሳክራመንትና ወርዶ የተነሳ ማለት ነው። ግን የኮንፌሽናችሁ ላይ የሚለው ግን በዳግም ውልደት ሰዓት ሰው ዳግም ሲወለድ ምንም አይነት የፈቃድ ትብብር የለውም ነው የሚለው ቃል በቃል ማለት ነው። ስለዚህ ምንም አይነት የፈቃድ ትብብር ከሌለው ሳይፈቅድ እንዴት ተቀበለ ትለኛለህ? መቀበል አይችልም። መቀበል እኮ ፈቃድ ይጠይቃል። አሁን ያልኩ ነው ራሱ አሁን ከኮንቨርሽን በፊት ሰው እግዚአብሔርን ነገር የመፈለግ ወዶ ወደ እግዚአብሔር የመሄድ እንትን ነገር የለውም። ከኮንቨርሽን በፊት ሳይሆን በኮንቨርሽን ሰዓት ነው። በኮንቨርሽን ሰዓት አሁን ኮንቨርሽን እና ሪጀነሬሽን እኛ ኢንተርቼንጀብሊ ነው ምን አንተ ለማደነጋገር ነው ለማወቅ ነው የምትጠይቀው? ችግር የለውም ለማወቅ ነው ማርቆስ ችግር የለውም። ከኔ አንደርስታንድ እስካደረኩት ድረስ ልነግርህ ነው። ችግር የለውም። አንተም በኋላ እናንተ እንዴት አንደርስታንድ እንደምታደርጉ ስለምትነግረኝ ማለት ነው። ምንድነው እግዚአብሔር ቃል ወይ ደግሞ እነኛ ሳክራመንቶች ግን ወደ ሰው ሲመጡ ጊቪንግ ኦፍ ፌዝ ራሱ ሪጀነሬሽን ነው ብለን ነው። ያኔ ሰውን ሪጀነሬት ሊያደርጉ ይችላሉ። እግዚአብሔር ሰው አክቲቭሊ ሬዚስት የማያደርጉ ይኖራሉ ሰዎች። ባይዘ ኮንፌሽኑ ላይ ይላል አንብብልህ ከኮንፌሽን አሳይ ምናምን ስላለ መቀበል የሚችላል እኮ ሰው የሚቀበሉ አሉ ካልክ እስኪ ያሳይ። እሺ ይላሳይ። ኦኬ ትንሽ እንትን ላይ በአርቲክል 2 ላይ ነው። አርቲክል 2 ላይ አርቲክል 2 ምን ሶሊድ ዲክላሬሽን ወይስ ኤፒቶም ላይ? ሶሊድ ዲክላሬሽን ነው። እሺ ስለ ነጻ ፈቃድ ማለት ነው። የስለ ፍሪ ዊል የሚያወራው ላይ መጨረሻው ፓርት ላይ ቀድመኝ ከደረስክ እጅ ላይ ከያዝክ እስቲ ያውጣውና እስከዛ እኔ እጅ ጋር ከፍተዋለሁ። እሺ ታገነ ዶክተር የመጨረሻው ፓርት ማለት ፖዚቲቭ ሰሱ ላይ ነው ወይስ ኔጌቲቭ ላይ? ይቅርታ አንታይ ቴሲስ ላይ ሳይገባ ዶክተር አንዴ ይቅርታ፣ በዊል እና በፍሪ ዊል መካከል ያለውንም ዲፊኒሽኖች ክላሪፋይ የተደረገ ቢኬድ አሪፍ ነው። ምክንያቱም አንድ የተደበላለቀ ነገር አለ በዊል እና በፍሪ ዊል። እሺ አንድ ነገር በአንዴ ልጨርስና እንትን እላለሁ። ምን ይላል መሰለህ? ደርሼበታለሁ። ፔጅ እኔ ያዝኩት እንትን ላይ የቴዎዶር እንተኛው ቁጥር ላይ ፔጅ 539 ላይ ቁጥር 90 ላይ ሶስተኛ ላይ ሳይገባ ልክ አርቲክል 3 ላይ ሳይገባ በፊት ምን ይላል መሰለ?
ትንሽ ቀረብ ብዬ ልጀምርልን። The young students at our universities have been greatly misled by the doctrine of three efficient causes of an regenerated man's conversion to God, particularly as to the manner in which these three, the word of God preached and heard, the Holy Spirit and the man's will conquer. From the previous explanation, it is evident that conversion to God is solely of God the Holy Spirit, who is the true craftsman who alone works these things. ምናምን ካለ በኋላ ምን ይላል መሰለ መጨረሻ አካባቢ ላይ toward this work the will of the person who is to be converted does nothing but only lets God work in him until he is converted. ስለዚህ ሌት እግዚአብሔር በውስጡ አሁን ፓሲቭ የምንላቸው ሰዎች እነኚህ ናቸው ማለት ነው። እነኚህ ሰዎች they would let God work in them ብሎ ያስቀምጣል ማለት ነው። Then he cooperates with the Holy Spirit in subsequent good works by doing that which is pleasing to God in the manner and degree set forth in detail above ይላል። ስለዚህ ፓሲቭሊ ሌት የሚያደርጉት ነገር እኛ እንደ አክቲቭ ወርክ አይደለም የምናየው። ምክንያቱም ለምሳሌ አሁን ክሎዝ እንትን ነው የምልህ ክሎዝ ኤግዛምፕል ነው ብዬ የማስቀምጠው ኦፍኮርስ በእግዚአብሔር ነገር ስናወራ አናሎጂን ስለምንቀመጥ ማለት ነው። አሁን መኪና ማይችል ቀጥታ ጌታ አስነሳው ልክ እንደዛ ነው የሚል ነገር ነው። ኢቭን ግን ይህ ፈቃዱ እንዲህ ፓሲቭ ራሱ የሚሆነው ማለት ነው። ቀጥታ ዋናው ትምህርታችሁ አሁን እዚህ አይ ቲንክ እንትኑን ኮንፌሽኖችን እያወጣን ማንበብ እንጀምር መሰለኝ። ኮንፌሽኖቻችሁን ሁሌም ቢሆን አጌንስት ነው በቃ ዋናው ትምህርት እሱ ነው። ታዲያ ማለት ሁሌም ቢሆን የተቃረነ ነው። ለእግዚአብሔር ነገር ሁሌም ጠላት ነው፣ እምቢ የሚል ነው ሁሌም ቢሆን ለመንፈሳዊ ነገር ማለት ነው። ታዲያ ፓሲቭ የሚሆነው መቼ ነው ከተባለ በእግዚአብሔር መንፈስ ሲያዝ ነው። የእግዚአብሔር መንፈስ ፈቃዱን ሲይዘው ተብሎ እንደተገለጸ ማለት ነው በኮንፌሽናችሁ። ያ ሰው ፓሲቭ ሆኖ ምንም ነገር ሳያደርግ ቀጥታ ወደ መለወጥ ወደ ሪጀነሬሽን ይገባል። ግን አንተ እንዳልከው ቀጥታ ልውሰደውና እዚህ ላይ አንድ የሉትራንን ትምህርት ዴንጀር ውስጥ የሚከተው ነገር እንዳለ ይሰማኛል፣ በተለይ ከጸጋ ብቻ ጋር በተያዘ ማለት ነው። ስለዚህ የእግዚአብሔር ጸጋ ለማዳን አንድን ሰው ማለት ነው ግዴታ ያ ሰው ፓሲቭ መሆን ካለበት አክቲቭሊ እምቢ የማይል ከሆነ ነው በደንብ ስማኝ እና የሰውየውን ፓሲቭ መሆኑን የሚጠብቅ ከሆነ ከሰውየው አንድ የተገኘ ነገር አለ ማለት ነው። ለመዳን ከእግዚአብሔር ሳይድ ብቻ አይደለም፣ ከሰውየውም አንድ የተገኘ ነገር አለ። ለምሳሌ ናኦል ድኖ ለምሳሌ እኔ ባልድን እግዚአብሔር ናኦልን ያዳነው በራሱ በእግዚአብሔር ፈቃድ ምናምን ብቻ ምናምን ነገር ነው አይደለም። በዛ ደረጃ ሞነርጂስቲክ የሆነ ቪው አይደለም ያለው ማለት ነው። ለምን እኔ እምቢ ስል ሁሌ አክቲቭሊ ማለት ነው እምቢ ስል እግዚአብሔርን ናኦል ግን እምቢ ሳይል የሆነ ሰዓት ላይ ዝም ያለ ሁኔታ ውስጥም ነበረ ያስብላል። ስለዛ ከናኦል የታየ ነገር አንዳችን ነገር ታይቷል ማለት ነው። እሱም ፓሲቭ መሆኑ ነው። አትሊስት አልተቃወምም፣ አክቲቭሊ ፓርቲሲፔት ባያደርግም ድህነቱ ላይ ቢያንስ ግን አለመቃወሙ ከሌላው ሰው ለይቶታል። ስለዛ ከናኦል ማለት ነው ከሌላው ሰው የተለየ አንዳች መልካም ነገር ተገኝቶበታል፣ በአንጻራዊነት የተሻለ ነገር። ለዛ ነው የዳነው ያስብላል። እና ይሄ ራሱን ችሎ ወደ ሲነርጂ የሚያመራ ነገር አለው። እኔ የሉትራኑን ግን የማውቀው ቅድም እንዳልኩ ራሱ የእግዚአብሔር መንፈስ ፈቃድን ይይዛል፣ ከዛም ፓሲቭ ያደርጋል። ምንም አክቲቭሊ ፓርቲሲፔት አታደርግም፣ ቀጥታ ራሱን ጉዳዩን ይጨርሷል። ዳግም ይወልዳል፣ ይለውጣል ምናምን። ግን አንተ ፓሲቭ የምትሆን ከሆነ ከሌላው ሰው ተለይተሃልና ከሌላው ሰው ተለይተህ አንተ ፓሲቭ በመሆንህ ምክንያት ድህነትን አግኝተሃልና እንግዲያውስ በአንተ ላይም የሚመሰረት ነገር አለ። አትሊስት አክቲቭሊ ስላልተቃወምክ አያስብልም ወይ? ይሄ ደግሞ ጸጋ ብቻን አይቃወምም ወይ? በሁለት መልመለው አንደኛውን ቪያ ኔጌቲቫ ነገሮች እኮ ስለዛ ነገር ምንነቱ አይነግሩንም። ለምሳሌ እንትን አላደረገም ማለት እንትን ነው ማለት አይደለም። ቪያ ኔጌቲቫ ስለሆነ ነገር ፖዚቲቭ ነገር ምንም የሚነግሩን ነገር አለ እንዴ? የለም እኮ። ለምሳሌ ስለ ኢሴንስ ኦፍ ጋድን ኢስተርን ኦርቶዶክሳይድ እና ካፓዶሺያን ፋዘርስ ጋር ያለውን የቪያ ኔጌቲቫ ነገር ታውቃለህ ብዬ አስባለሁ። ለምሳሌ ስለ እግዚአብሔር ኢሴንስ ሲያወሩ እግዚአብሔር ኢሴንስ ማንም ሊያውቅ አይችልም። ነገር ግን ከአሪዮሳውያን ዘንድ እየመጣባቸው የነበረው ምንድን ነው? አይ እግዚአብሔር ነገር እኮ ነን ጀነሬት ወይ ደግሞ አንቦርን የሚለው እግዚአብሔር ኢሴንስ ነው። ስለዚህ ፖዘቲቭ እንትን ነገር እግዚአብሔር ኢሴንስ ራሱ ነው። አይ ይላሉ ካፓዶሺያን ፋዘርስ። ስለ አንድ ነገር ቪያ ኔጌቲቭ ስናወራ ስለዛ ነገር
ምንም ፖዚቲቭ ነገር እያለን አይደለም። አክሽን ነገር የሆነ ነገር እያለን አይደለም ነው። ስለዚህ ምንም አይነግረንም እኮ ቪያ ኔጌቲቭ የምንለው ነገር ምንም አለማድረግ ማለት የሆነ ነገር ማድረግ አይደለም። ስለዚህ ቪያ ኔጌቲቭ ነገሮች አንድ ነገር አክሽን ነው ልንላቸው አንችልም። አንደኛ። ሁለተኛ ነገር ደግሞ አሁን ስለ ሳልቬሽን እያወራን ስለሆነ ለምንድን ነው ምንም ነገር ኮንትሪቢዩት አላደረገም የምንለው? አንደኛ ለሳልቬሽን መሆን ያለባቸውን ነገሮች ማሰብ ብቻ ነው የሚጠበቅበት። አንደኛው ምንድን ነው? ለአንድ ሰው ሴቭድ ለመሆን ምንድን ነው የሚያስፈልገው? እምነት ያስፈልገዋል፣ ፌዝ ያስፈልገዋል። ሁለተኛ ምንድን ነው የሚያስፈልገው? ጸጋ ያስፈልገዋል፣ ግሬስ ያስፈልገዋል። እስከ መጨረሻ የሚያጸናውም ያ ግሬስ ስለሆነ ማለት ሳንክቲፊኬሽኑንም የሚያመጣው እሱ ስለሆነ ነው። አሁን ኮንትሪቢዩት አላደረገም ሞኖርጂስቲክ ነው የምንልበት መጀመሪያ ያ ፌዝ አሁን መጀመሪያ ፌዙን ሲያምን አንድ ሰው ያ ፌዝ የእሱ አይደለም፣ ግሬሱ የእሱ አይደለም። ለማመን ደግሞ የሚያስፈልጉት እነኚህ ነገር ናቸው። እነኚህን ነገር ምንም ኮንትሪቢዩት አላደረገም። እንደዚህ ይሄ ሆኖ እስካለ ድረስ how are you going to say it is a kind of a synergistic የሆነ ኮንትሪቢዩት አድርጌያለሁ የምትለው ልትለው አትችልም ነው የኛ አርጊመንት። ገብተዋል። ስለዚህ እሱን ነው እኛ እንትን የምንለው፣ እሱን ነው ሪጀክት የምናደርገው። አይ ቲንክ ትንሽ ክሊር የሆነልህ ይመስለኛል የኛ ፖይንት አትሊስት። ኦፍኮርስ ጌታ ተቀበል ማለት ሳይሆን ለመቀበል ሳይሆን አይ አትሊስት ሀሳቡን እኮ በደንብ እንትን ለማለት ነው፣ ለማንሸራሸርም እንዲመች። ይህ አሁን ቪያ ኔጌቲቫን ያነሳው ነገር እንዴት አገናኝተው እንደሆነም ጌታ በሚያውቀው አላውቅም። ምክንያቱም ቪያ ኔጌቲቫ እሱ የኔጌሽን ቴዎሎጂ ነው፣ የእኛ ቴዎሎጂ ማለት ነው። የአፖፋቲክ ቴዎሎጂን እንዴት እግዚአብሔርን የምንገልጽበት መንገድ ምናምን ነው። ለምሳሌ እግዚአብሔር በሁሉም ቦታ ይገኛል ከምንል ይልቅ እግዚአብሔር የማይገኝበት ቦታ የለም ብለን በኔጌቲቭ ሳይድ የምናስረዳበት መንገድ ነው። እሱን እኮ አይደለም ከእሱ ጋር ምን አገናኘው? እኔ እኮ እያልኩ ያሉት ምን መሰለህ ነው። ለምሳሌ አልኩ እኔ እናንተ አለን። እኔ ለምሳሌ አልዳንኩ የምንበልና አንተ ደግሞ ድናሃል። እግዚአብሔር እኔን ሳያድን አንተን ያዳነ አንተ ፈቃድህ ፓሲቭ ስለሆነ ነው ወይስ አይደለም? ወይም ደግሞ ከእኔ የተሻለ ነገር አንተ ላይ እግዚአብሔር ስላገኘ ነው አይደለም? እግዚአብሔር ራሱ ፌዙንም ግሬሱንም ስለሰጠኝ ነው። ምንም የተሻለ ነገር ከአንተ ኮንትሪቢዩት ያደረኩት ነገር የለም። ኔጋቲቭን ያነሳበት የተሻለው ነገር እኮ ምን መሰለህ? እኔ አክቲቭሊ ሪጀክት ሳደርግ እግዚአብሔርን ስቃወም፣ አንተ ግን አክቲቭሊ አልተቃወምክም። ይኸው እሱን እኮ ነው የምልህ። አሁን ቅድም እንደዛ ነው ያልከን። ሰውን የሚያድነው አንዳንዶቹ አክቲቭሊ በቋሚነት እግዚአብሔርን ነው እምቢ የሚሉ አሉ። በቃ እምቢ የሚሉ አንዳንዱ ደግሞ እምቢ የማይል ደግሞ ይኖራል። እሺ ብሎ መቀበል ባይችልም ግን እምቢ ደግሞ የማይል በቃ ዝም የሚል ይኖራል። እና እሱን ነው የሚያድነው እግዚአብሔር አልከኝ። እንደዛ ስላልከኝ እኮ ነው። ይሄ ደግሞ የሉትራንን እንዳለ የጸጋ ብቻ ትምህርትን ያፈርሷል ብዬ ስላሰብኩኝ እሱ ነው እየጠየኩ ያለሁት። እኔ በቋሚነት እምቢ ስል አንተ ደግሞ አይ እምቢ ሳትል ዝም አልክ። በቃ ፓሲቭ ሆንክ። ስለዛ ከኔ የተሻለ ነገር የለህም በዚህ። አሁን እኮ ነገርኩህ። ቪያ ኔጌቲቭ አሁን ያነሳሁልህ ለዚህ ነው። ቪያ ኔጌቲቭ የሚባለው ነገር ወይ ደግሞ በኔጌቲቭ ሳይድ የሚነገር ስለ ኢሴንስ ያነሳውበት ነገር ያ ኔጌቲቭ ምን እንደሆነ አንድ ኮመን ግራውንድ እንዲኖረን እንጂ ስለ ኢሴንስ ኦፍ ጋድን ወደዚህ እያመጣው አይደለም። ስለዚህ እያልኩ ነው ካፓዶሽን ፋዘርሶችን ስታይ ያኔ አርጊው እያደረጉ የነበሩት ስለ እግዚአብሔር ኢሴንስ ከአሪያኖቹ ጋር ከዩኖሜስ ጋር ነው ሞስትሊ አርጊው ሲያደርጉ የነበሩት። ቪያ ኔጌቲቫን እንዴት ነው የገለጹት? አንድን ነገር ለምሳሌ ዚስ ኢዝ ኖት ኤ ካው ካልክ ሰው ሊሆን ይችላል ወይ ደግሞ ጠረጴዛ ሊሆን ይችላል። ምንም ፖዚቲቭ ነገር ስለዛ እያልኩ አይደል። ምንም ነገር አይደለም።
these are not from us, then we are not contributing anything pertaining to the requirement of salvation ማለት ነው። ስለዚህ ስቲል ሞኖሎጂስቲክ ነው ማለት ነው። እሺ ሰው ለመዳን ከሱ የሚጠበቅ ነገር አለ የለም? ባጭሩ ማለት ከእርሱ ከሰውየው እምነት ከእግዚአብሔር ነው፣ ጸጋም ከእግዚአብሔር ነው። ከሰውየው የሚጠበቅ ነገር አለ? ምንም አክሽን የለም፣ የሚጠበቅ የለም። አክሽን አላልኩም እኔ አክሽን ብዬ እንደዚህ ስፔሲፊካሊ እንደዚህ ነጥያ አክሽን ካልሆነ ስቲል ሞኖሎጂስቲክ ነው። ፓሲቭ ከሆንክ ዘይ ዲስ ኖት ዩ አር ዱይንግ የሚጠበቅ ነገር ግን አለ የለም? አክሽን ባይሆንም የሚጠበቅ ነገር አለ የለም? አለማድረግ ይጠበቅበታል። ሬዚስት አለማድረግ። አዎ እግዚአብሔርን ሬዚስት አለማድረግ ይጠበቅበታል። ስለዛ ከሰውየው የሚጠበቅ አንዳች ነገር አለ። አክሽን ባይሆንም ስቲል አንዳች ነገር አለ። ፈቃድ በራሱ አክሽን ነው አይደለም? እግዚአብሔር ጊፍት ነው። ላይክ እንትን ራሱ ማለት ነው። ይሄ ፌዝ የምንቀበልበት ፍቃድ አይ ነው ወይ ያልኩ። ፈቃድ በራሱ አክሽን ነው ወይስ አይደለም? ዊል ኢን ጀነራል የሂውማን ኔቸር ውስጥ አንዱ ነገር ነው። እሱን እያልክ ያለው ከሆነ ፍሪ ዊል ይሁን አይደለም አክሽን ዊል ወይም ፈቃድ አክሽን ነው ወይስ አይደለም? ዊል የሁሉም ሰው ሂውማን ኔቸር ያለ ሁሉ ውስጥ ያለ ሞድ ኦፍ ኤግዚስተንስ ነው እንጂ አክሽን አይደለም። ዊል በቃ ሞድ ኦፍ ይሄ እንትናችን ነው፣ ሞድ ኦፍ ኤግዚስተንሳችን ነው። ከአክሽን ይለያል። ዊል እና አክሽን የምንለው ፈቃድህን ተጠቅመህ የምታደርገው ነገር ነው። ኢነርጂ የምንላቸው አሁን አክት ኦፍ ዊል ነው። ከብታል ዊል የዊሉ አክት ነው አክሽን የምንለው። ዊሉ ግን ፈቃድ አይደለም። አንድ ሰው ለመዳን ፈቃድ ቢኖረው ሞኖሎጂዝምን ያጠፋል ትላላችሁ ማለት የመዳን ፈቃድ ቢኖረው ማለት ነው። ምክንያቱም ሰውየው ይፈቅዳል፣ የእግዚአብሔርም ጸጋ ይኖራል፣ ዘን ሲነርጂ ይሆናል። ስለዚህ አክሽን መሆን አይጠበቅበትም። ባጭሩ የሞኖሎጂስቲክ ነገርን ለማምጣት የሲነርጂስቲክ ነገርን ለማምጣት ግዴታ አክሽን መሆን አይጠበቅበትም የሚለውን ለማሳየት ነው ይህን ያነሳሁት። ግን ትልቁን ቁም ነገር አንድ መለስ አድርገን እንየው። የሆነ ሰው ለመዳን ከእርሱ የሚጠበቅበት ነገር አለ። እሱም ተቋርጬ ፓሲቭ የሆነ ብቻ ነው። ምን አልከኝ? ተቋርጬ ነበር። የኔም ፖይንት ሰውየው ለመዳን ከእርሱ የሚጠበቅበት አለ፣ እሱም የሚጠበቅበት ደግሞ ፓሲቭ መሆን ነው የሚል ነገርን አስቀምጠሃል አይደለም? ፓሲቭ መሆን ግን ፖዚቲቭ ነገር አይደለም ወይ? የሆነ እንትን የሆነ እኔ ዲፋይኒንግ ነገር። ስለዛ በኦክስበርጉ የእምነት መግለጫ ላይም እንደተቀመጠው እንዲህ የሚል ቃል አለ። እሺ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊን ጽድቅ ለመስራት ኃይል አይኖርም ይልና ፈቃድ ላይ ማለት ነው። ምክንያቱም ለፍጥረታዊ ሰው ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ በመጥቀስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። ነገር ግን ይህ ጽድቅ በልብ ውስጥ አንዴ እንትን የሚያስተጋባ ድምፅ አለ። ዘግታችሁታል። ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው በማለት ያስቀምጣል። ስለዚህ ሰውየው ሁሌም ቢሆን የእግዚአብሔር ነገር ነው፣ አይቀበለውም። ሚኒንግ ሪጀክት ያደርገዋል። አሁን አንተ እያልክ ያለው ግን ሪጀክት ከሚያደርገው ከዚህ ከዓለም ውስጥ ከዚህ ፍጥረት ውስጥ ምን አይነት ሰው ይነሳል ነው እያልክ ያለው። ሪጀክት የማያደርግ አይነት ሰው ደግሞ ይኖራል። የዳኑትም እነሱ ካታጎሪ የተለያየ ነው። ግልጽ በመሀል ካታጎሪ እንድታስተካክል ብዬ ነው። ካታጎሪ አሁን ቅድም እየተባለ ያለው በእግዚአብሔር ቃል በሪጀነሬቲንግ ፓወር ወይ ደግሞ በቃሉ ወይ በሳክራመንቱ ወደ ሰዎች የመጣውን አይደለም። ኮሪንቲያንስ ውስጥ እያለ ያለው ሁሉም በእግዚአብሔር ቃል የመጣባቸውን ሰዎች እያለ አይደለም። ሰው አፍተር ፎል ኢንጀነራል በቃ ለሰው እንደዚህ ነው። እነኛ ያ ሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ በፊት ኦፍኮርስ ያንን እኮ እንቀበላለን። ያኛውን ካታጎሪ ሰው የሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ፣ ይሄ ማለት ደግሞ የእግዚአብሔር ቃል ወይ ሳክራመንቶቹ ማለት ነው። ስቲል እግዚአብሔርን ነገር
ፈልጎ ወይ ደግሞ በቃ በቅድስና ልኖር ብሎ ሜሪት ላድርግ ብሎ አይሄድም። ከዛ በኋላ ግን ወደ እግዚአብሔር ቃል ወደ ሆሊ ስፒሪት ወይ ደግሞ የእግዚአብሔር ቃል ወይ ደግሞ ጀነሬቲንግ ፓወር ወደሱ የመጣ ሰው ከመጣባቸው ሰዎች ውስጥ ሪጀክት የሚያደርጉ ብዙ አሉ። ነገር ግን there are people who would let God work in them ነው አርቲክል የሶሊድ ምንድን ነው ሶሊድ ዲክላሬሽን 2:90 ላይ ያለው ቅድም ያነበብኩ። ስለዚህ ካቴጎሪ የተለያየ ወደ እነሱ ውስጥ የሚጋብዙ ወይም የሚያስገቡ የሚል እኮ የለውም። የሚለው በቃ ፓሲቭ ነው የሚሆኑት ነው። አትሊስት ፓሲቭ ይሆናሉ ነው እንጂ እነሱ ይቀበላሉ የሆነ አዚፍ ዳያር የሆነ አክቲቭ ሬሲፒየንት ነገር እንደሆኑ አይነት ነገር ትሆኑ አይደለም የተቀመጠው። እኔ ግን እያልኩ ያለሁት ምንድነው፣ ለምሳሌ እያንዳንዱ በአዳም በኩል የወደቀው የሞተው ሰው ሁሉ ፈቃዱ ከእግዚአብሔር ጋር ተቃራኒ ነገርን ብቻ ማድረግ ነው ወይስ አይደለም? ሳይሆኑ በፊት ሪጀነሬት ሳይሆኑ ዳግም ሳይወለዱ በፊት ሰዎች ሁሉ ያለምንም ዊዛውት ኤኒ ኤክሰፕሽን ማለት ነው ዊዛውት ኤኒ ኤክሰፕሽን ሰዎች ሁሉ ፈቃዳቸው አንድ ብቻ ሆና እሷም ከእግዚአብሔር ተቃራኒ የሆነ ነገርን ብቻ ማድረግ ከሆነ ታዲያ በምን ምክንያት ነው የሆኑ ሰዎች መንፈስ ቅዱስ ወደ እነርሱ ሲመጣ መቃረናቸውን ያቆሙት? በምን ምክንያት ነው? እሺ ጥያቄ እንትን ነው። ለምንድን ነው አንዳንድ ሰዎች ሪጀክት የሚያደርጉ? ለምንድን ነው አንዳንድ ሰዎች ደግሞ በቃ ፓሲቭሊ እግዚአብሔር በውስጣቸው እንዲሰራ የሚያደርጉት የሚለው ነው። አይ ጥያቄ በአጭሩ ከኮንፌሽኑ እያነበብኩኝ ብጠይቅህ ይሻላል። አይ ቲንክ ሶሊድ ዲክላሬሽን ላይ ስለ አይ ቲንክ ኤፒቶሙ ላይ ሶሪ ወይት አንድ እስቲ ቆይ እሺ ኤፒቶሙ ላይ አሉታዊ ሀሳቦቹ ቁጥር ስለ ነፃ ፈቃድ ማለት ነው። ስለ ነፃ ፈቃድ ስለ ነፃ ፈቃድ አርቲክልቱ ስለ ነፃ ፈቃድ አዎንታዊ ሀሳቦች 2 ላይ ቀጥታ በአማርኛ የተተረጎመውን ላንብብልህ። ኦልሬዲ ስለተተረጎመ ማለት ነው። የኤፒቶሙ ተተርጉሟል። እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ይላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን ዳግም ካልተወለደ አንድ ሰው ማለት ነው። አስቀድሞ ዳግም ካልተወለደ በስተቀር ዳግም ከመወለዱ በፊት ያለበትን ሁኔታ በደንብ አድርጋችሁ ይሁ። ከእግዚአብሔር ዘወር ያለ ብቻ አይደለም። አዎ ከእግዚአብሔር ዘወር ያለ ነው። ግን ኢቭን ከእግዚአብሔር ዘወር ያለ ብቻ እንኳን አይደለም፣ የእግዚአብሔር ጠላትም ጭምር ነው ይላል። ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ዘፍጥረት 8 ቢወጥቀስ ክፉ ነው። እሺ ክፉ ቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ስለዛ ዳግም ያልተወለደ ሰው ፈቃዱ እንዲህ አይነት ፈቃድ ከሆነ ያለው ፈቃዱ በዚህ ኮንዲሽን ላይ ከሆነ ያለው በምን አይነት ኮንዲሽን? ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ጭምር። የእግዚአብሔር ጠላት ሆኖም ደግሞ የሚያደርገው ምን አይነት ፈቃድ ብቻ ነው አለ? ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው ከሆነ ተቃራኒ ሁሌም ለእግዚአብሔር ተቃራኒ ብቻ የሚሆን ከሆነ እነዚህ ግን ፓሲቭ የሆነው እንትናቸው ምንድነው? ፈቃዳቸው ፓሲቭ የሆነው እንዴት ነው ነው? እኔ አሁን እዚህ እንትኑ ላይ እዚህ ሶሊድ ዲክላሬሽን ላይ እንደተቀመጠው እኔ የማውቀው በቃ የእግዚአብሔር መንፈስ ስለሚይዘው ነው። ፈቃዱን የእግዚአብሔር መንፈስ ሲይዘው ፓሲቭ ይሆናል። ፓሲቭ ሆኖ እዛው ይለውጠዋል ምናምን ነገር። መቼ? የእግዚአብሔር መንፈስ ሲይዘው፣ ፈቃዱን የእግዚአብሔር መንፈስ ሲይዘው እና እንደዚህ ሲያደርገው በቃ በዛ ውስጥ ነው ይሄን ነገር እኔ የማውቀው። ካልሆነ ግን ምናልባት ከዚህ ተለያይተን ከሆነ እዚህ ሀሳብ ላይ ካልተለያየንም ተቃራኒ ብቻ የሆነ ፈቃድ የነበረው ሰው ገልበጥ ብሎ እንዴት ፓሲቭ የሆነ ፈቃድ ሊኖረው ቻለ? ምንድን ዳግም ያልተወለደ እኮ ነው። ዳግም መወለድ ምን እንደሆነ ከኛ ኮንፌሽን አንደርስታንድ አድርጋል ምን ማለት እንደሆነ አንደርስታንድ አድርጌያለሁ ባለኝ እንግዲህ ንባብ ደረጃ መለወጥ ብዙ ጊዜ ሶሊድ ዲክላሬሽን በጣም ምንድነው የፎርሙላ ኦፍ ኮንኮርድ በጣም ሰፊ ስለሆነ ብዙ ጊዜ ማየት ያስፈልጋል። እንትን ማለት ሪጀነሬሽን ማለት አንደርስታንድ አድርገዋል ምን ማለት እንደሆነ? አዎ አድርጌያለሁ። ከእንትኑ ከዚህ ነገር መለወጥ ራሱ ኮንቨርሽን ራሱ ናውሊ ነገር ነው። መለወጥ ማለት ምን ማለት ነው አልኩ። እስቲ ንገረኝ።
መለወጥ ማለት ምን ማለት ነው ስንል ራሱ ይሄ ጊቪንግ ኦፍ ፌዝ ራሱ ነው። ይሄ ኮንቨርዥን የምንለው ጀነሬሽን እኔ ምን አልኩ ነው ያልኩ ናውል መለወጥ ማለት ይሄ ነው ብዬ መች አስቀመጥኩኝ? እዚህ ላይ እኮ ነው ችግሩ ብለህ ገባ። ግን ገና አልነገርኩህም የመለወጥን ራሱ ትርጉም። ስለዚህ ችግር የለም። ጊቪንግ ኦፍ ፌዙ ራሱ ላልተ የሚመጣው ወደ ሰዎች ያ ኮንቨርሽን ወይ ደግሞ ሪጀነሬሽን የምንለው ራሱ የሚመጣው የእግዚአብሔር ቃል ሲመጣ ነው ወደ እነሱ። ስለዚህ አንኮንቨርትድ ብሎ አሁን ያነበብካቸው ዳግም ያልተወለደ ሰው ሲባል እግዚአብሔር ቃል ራሱ ወደ እሱ ያልመጣና ፌዙን ጊቪንግ ኦፍ ፌዙ ራሱ በውስጡ ያልሰራ ሰው እንደማለት ነው። ስለዚህ ስቲል ኮንትራዲክት የሚያደርግ ነገር የለውም ነው ፖይንቴ። እኔ እኮ አሁንም እኮ እያነሳ ያለሁት እኮ እሱን እኮ ነው። አስቀድሜ እያነሳ ያለሁት ዳግም ያልተወለደ ሰው አልኩኝ። ዳግም ያልተወለደ ሰው ፈቃዱ ሁል ጊዜም ቢሆን በደንብ አድርገህ ስማኝ ነው ላይ ፈቃዱ ሁል ጊዜም ቢሆን ከእግዚአብሔር ተቃራኒ ነገር ብቻ እኮ ነው የሚያደርገው እንጂ ልክ ከእግዚአብሔር ዘወር ያለ ብቻ አይደለም ያለው። የእግዚአብሔር ጠላት በመሆን ይላል። የእግዚአብሔር ጠላትም ጭምር በመሆን ከዛን ክፉ የሆነ ከእግዚአብሔር ተቃራኒ የሆነ ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለን የሚለው ምን ያላደረገ ብሏል? ትክክል ነው። ዳግም ያልተወለደ ሰው ፈቃድ ነው የሚለው። ዳግም ያልተወለደ ሰው ፈቃዱ እንዲህ ያለ ነው፣ ተቃራኒ ነገርን ብቻ ነው የሚያደርገው ብሎናል። እዚህ ላይ አንተም የምትስማማ ከሆነ አሁን ጥያቄ እዚህ ጋር ነው። በኮንቨርዥን ሰዓት አልኩ፣ በመለወጥ ሰዓት አሁን እኮ አይተዋል። ጊዜውን እኮ ለወጥኩት። አሁን ዳግም ከመወለዱ በፊት ከመለወጡ በፊት እንደዚህ ነው ሰውየው ፈቃዱ። በመለወጥ ሰዓት ግን የእግዚአብሔር መንፈስ ነክቶት ነው ፓሲቭ የሚያደርገው ያንን፣ ወይም የእግዚአብሔር መንፈስ ሲይዘው ነው ያንን ፈቃድ ፓሲቭ የሚያደርገው፣ ወይስ ወደ ፓሲቭነት በራሱ ይሸጋገራል? ያ ፈቃድ የእግዚአብሔር ነገር ተቃራኒ የሆነው ያ ፈቃድ ወደ ፓሲቭነት በራሱ ይሸጋገራል፣ ወይስ የእግዚአብሔር መንፈስ ሄዶ ሲይዘው ነው ፓሲቭ የሚሆነው? ፓሲቭ አሁን እኮ ቅድም ሾርት ማድረግ እንችል ነበር እኮ ውይይቱን። ለዛ ነው ያልከው። አሁን የእግዚአብሔር ቃል ሄዶ ነው ፓሲቭ የሚያደርገው ወይስ ፓሲቭ ነው ጀስት ኢትስ ኤ ሞድ ኦፍ ኤግዚስተንስ ኦፍ ዛት ፐርሰን ብለን ስንጠይቅ በቃ አንዳንድ ሰዎች ፓሲቭ ናቸው እንጂ ጊቪንግ ኦፍ ፌዙ ላይ ያንትን ፌዙ አንዳንድ ሰዎች ኮንፌሽኑ ባይልም አንዳንድ ሰዎች አይ ፓሲቭ የሚያደርገው ራሱ እግዚአብሔር ነው ምናምን የሚለው አለ። ኮንፌሽኑ ላይ ግን እንደዛ አይደለም የተቀመጠው፣ ወይም ቢብሊካልም እንደዛ አይደለም ተቀምጦ ያለው። አንዳንድ ሰዎች ፓሲቭሊ በቃ እግዚአብሔር በውስጣቸው የሚሰራውን ዘይ ውድ ሌት ዘም ነው የሶሊድ ዲክላሬሽኑ የሚያስቀምጠው። አንዳንዶቹ ደግሞ አክቲቭሊ ሪጀክት ያደርጋሉ ነው። አሁን ለምንድን ነው አንዳንዶቹ ፓሲቭ አንዳንዶቹ አክቲቭ የሆነ የሚለውን ዊዶ ነው የእሱን መመለስ አንችልም ነው የኛ ፖይንት ኦፍ ቪው። እሱ የተቀመጠልን ነገር ለእኛ ሪቪልድ የሆነ ነገር ስለሌለ እንደዛ ነው። የቱ ነው ሪቪልድ የሆነ ነገር የሌለው? አንዳንድ ሰዎች ለምን ፓሲቭ ይሆናሉ? አንዳንድ ሰዎች አክቲቭ ለምን ይሆናሉ? አክቲቭሊ ሪጀክት የሚያደርጉ አንዳንድ ሰዎች ለምንድን ነው ፓሲቭሊ? ወደ እሱ ነው መጀመሪያ። ቆይ እዚህ ላይ እንስማማ። ዳግም ያልተወለደ ሰው ሁልጊዜም ለእግዚአብሔር ተቃራኒ ብቻ ነው የሚሆነው ወይስ አይደለም? ዳግም ያልተወለደ ሰው ኮርስ የእግዚአብሔርን ነገር አይፈልግም። የእግዚአብሔር ጠላት ነው ሲባል በቃ ኃጢአትን ማድረግ እግዚአብሔር ጠላት ነው ሲባል ለእግዚአብሔር ተቃራኒ ብቻ ነው የሚሆነው አይደለም? ኦፍኮርስ ነው። ለእግዚአብሔር ተቃራኒ ብቻ የሚሆኑ ከሆነ ሁልጊዜም ቢሆን ለማዳን ደግሞ እግዚአብሔር ከሰውየው ፓሲቭነትን ይጠይቃል። እንዴት ፓሲቭ ይሆን? አክሽን እኮ አይደለም የምታደርገው ነገር አይደለም ብያለሁ እኮ። አይ ኖ አክሽን ነው አላልኩም እንዴ። ፈቃድ ይጠይቃል ብልህ ለምሳሌ ፈቃድም እኮ አክሽን አይደለም። ፈቃድ ራሱ አክሽን አይደለም። ፓሲቭ መሆኑን ብቻ ሲሆን ኖርማል በዊል ደረጃ ለምሳሌ በዊል ደረጃ ስለ መልካምን ለምሳሌ መልካምን መምረጥ ያስፈልጋል ብዬ ብጠይቅህም እኮ እሱም እኮ ፈቃድም እኮ ራሱም እኮ አክት አይደለም። አክሽኑ አክት ኦፍ ዊል ነው። ትፈቅዳለህ፣ ከዛ በኋላ ስታገብረው አክት ኦፍ ዊሉ እሱ ነው አክሽን። እኔ እያልኩ ያለሁት ምንድን ነው ሰዎቹ ያሉበት ኮንዲሽን ሁኔታው ምን አይነት ኮንዲሽን ላይ ናቸው ተብሏል? ሙሉ በሙሉ የእግዚአብሔርን ነገር የሚቃረኑ ብቻ ናቸው ተብሏል። እንግዲህ የሰው ዘር ሁሉ እንደዚህ ነው ብላችሁናል። በቃ 10 ሰው አለን እንበል። 10ሩም ለምሳሌ እኔ እናንተ አለን እንበል። በሁለታችን ምሳሌ ልስጥህ። በሁለታችን ምሳሌ ሲሰጥ እኔም አንተም ከፍጥረታችን
እሺ እሺ። እኔም አንተም ከፍጥረታት አንድ ላውራ ነው። አይ ችግር የለም ችግር የለም። እሺ እኔም አንተም ለእግዚአብሔር ነገር ተቃራኒ ብቻ ነገር ነው ፈቃዳችን። በቃ ተቃራኒ ብቻ ነው ለእግዚአብሔር ነገር። ከእግዚአብሔር ጋር ሁሌም ጠላት ብቻ ነን፣ ተቃራኒ ብቻ ነን። ከእግዚአብሔር ዘወር ያለን አይደለንም፣ ዘወር ያለን ብቻ አይደለንም። እኔም አንተም አዎ ከእግዚአብሔር ዘወር ያለንን፣ ግን ዘወር ያለን ብቻ ደግሞ አይደለም፣ ተቃራኒ ብቻ ምንን። ግን አሁን ለማዳን እግዚአብሔር ቢመጣ ምን ይፈልጋል ከኛ? ልክ ተቃራኒ ብቻ ሆነን አያድነንም። እንዳልከውም ፓሲቭ ደግሞ መሆን አለብን። ፓሲቭ መሆን ተቃራኒ መሆን አይደለም፣ ኒውትራል መሆን ነው። እንደዚህ ፖዚቲቭሊ ሄደህ ላትቀበል ትችላለህ፣ አትሊስት ኔጋቲቭሊም ደግሞ ሪጀክት አታደርግም። ስለዚህ ኒውትራል መሆን አለብን። ሰው ግን አስቀድሞ የነበረበት ሁኔታ ምን አይነት ሁኔታ ነው? እኔም አንተም የነበረበት ሁኔታ ምን አይነት ነው? ተቃራኒ መሆን ብቻ ነበረ። እግዚአብሔር ደግሞ ለማዳን ሁለታችንን ለማዳን ከእኛ ምን ይጠብቃል? ተቃራኒ ከመሆናችን ሁኔታ ወጥተን ኒውትራል የሆነ በቃ የማይቀበልም ያው መቀበል ስለማይቻል አክቲቭሊ ማለት ነው። ፕላስ ደግሞ እምቢም ደግሞ የማይል ተቃራኒም ደግሞ ያልሆነ እንድንሆን ይጠብቃል። ወደ እንደዚህ አይነት ስቴት ወደ እንደዚህ አይነት ኮንዲሽን ቤት በኩል ያደግነው ነው። ምክንያቱም እንትኑ ኮንፌሽኖቹ እንደሚናገሩት ከሆነ በአጭሩ ሰው ሁሌም ተቃራኒ ብቻ ነው ስለሚል፣ ስለዛ እያልኩ ያሉት ምንድነው? በእናንተ ትምህርትን በሉትራን ትምህርትን የሰውየው ፈቃድ በመንፈስ ቅዱስ ሲያዝ ነው ፓሲቭ የሚሆነው ነው እያልኩ ያሉት። አሁን እኮ አንደርስታንድ አድርጌያለሁ የምትለውን እኮ ከኮንቨርሽን በፊት የእግዚአብሔር ቃልም ወደ እሱ አልመጣም፣ መንፈስ ቅዱስም ውስጡ እየሰራ አይደለም። የጌታ ኢየሱስ ክርስቶስ ቃል ወይ በሳክራመንት ወይ በቃሉ ወደ እሱ እስካልመጣ ድረስ ሰዎች ሪጀነሬት የሚሆኑበት ሚንስ አሁን የተጻፈልን የለም። ነገር ግን ወደ እግዚአብሔር ቃል ወደ ሰዎች ሲመጣ ወይ ደግሞ በኩል ሳክራመንት ስሩ ዘ ወርድ ኦፍ ጋድ እግዚአብሔር ቃል ሲመጣ አንዳንድ ሰዎች ስቲል የእግዚአብሔር ጠላት ሆነው እያሉ እኮ ነው የሚለኝ። አንዳንድ ሰዎች ይሄንን የእግዚአብሔር ቃል ሬዚስት ሳያደርጉ ይቀበሉታል። ሲመጣ ነው ማለት ስራውን እኮ ወደ እነሱ ይመጣል እኮ። ነገር ግን ወደ ውስጣቸው ሊሰራ የፈለገውን መንፈስ ቅዱስ ራሱ ደግሞ ወደ እነሱ የመጣው መንፈስ ቅዱስ ደግሞ ሪጀክት የሚያደርጉ አሉ ነው። ሶ ዋይ ዱ ሳም ፒፕል ዱ ዛት ዋይ ዱ አዘርስ ዊ ዶንት ኖው ዛት። እሱ የተጻፈልን ነገር የለም ነው ፖይንቱ። ዶክተር ይቅርታ፣ አሁን እኛ ራሱ ብትቆቁ አንተ ራሱ መጠየቅ አለብህ። አንተ ብቻ አይደለም አጠቃልና አንተ ይቃለን አጠቃልና። ሁለተኛ ዶክተር ኤፒቶሙን አርቲክል ሲያነብ የመጽሐፍ ቅዱስ ጥቅሱን ዘሏል። የመጽሐፍ ቅዱስ ጥቅሱን ዘሏል። በዛ ላይ እሱን ራሷ ወደ እሱ መጠየቅ መጀመር አለብን። እሱ እኛም ብቻ አይደለም እኛም እንጠይቃለን። እጠየቃለሁ፣ ችግር የለውም። የእኛ ፖዚሽን ይሄ ነው እና ችግር የለውም። ግን እናንተ ሳይድ ፌይዙ ከሰውየው ነው ወይስ ከእግዚአብሔር ነው የሚሰጠው? እሺ፣ ስለዚህ አሁን የሉትራኑን ያው ሀሳቡ ግን በደንብ እንትን ሳይል ሳይጠራ አለፍ ነው ማለት ነው። እንለፈው፣ ችግር የለውም። እንግዲህ ያው ሰው ዝም ብሎ መያዝ ያለበት የያዝ በሚለው ማለት ነው። እንግዲህ ያ ሁሉም ማየት በየራሱ ሄዶ ማየት ይችላል፣ ችግር የለውም። እኛ እንትናችንን ብቻ ማስቀመጥ ነው፣ እንዴት አንደርስታንድ እንዳደረግ ነው፣ ችግር የለውም። በእናንተ ሳይድ ፌዝ ከእግዚአብሔር ነው ወይስ ከራሱ ከሰውየው ነው? እምነት ከእግዚአብሔር ነው ተብሎ ሊነገር ይችላል፣ ከእኛም ነው ተብሎ ሊነገር ይችላል። ምንም ማለት ነው። ከእግዚአብሔር ነው ከተባለ ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ነው። ይህም ሰው ለማመን ገና ከጀምሩ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ጌታ ኢየሱስ መምጣት አለበት፣ የእግዚአብሔር ቃል መስጠት አለበት፣ እንድናምን እንዲህ ያለው እድል መመቻቸት አለበት። እንዲህ አይነት ነገር በሌለበት ሁኔታ ሰው ተነስቶ ሊያምን ስለማይችል አንደኛው ይሄ ነው ከእግዚአብሔር ሳይድ ስንናገር። ፕላስ ደግሞ ይረዳልም ምን እንድንል እንድናምን። ከእኛ ሳይድም ደግሞ አለ። ይህም ምንድን ነው? ማመን ማለት በተደጋጋሚ ከዚህ ቀደም እንደተናገር ነው ኦገስቲንም እንደሚያስቀምጠው to believe is to think with assent ይላል። ማመን ማሰላሰልን፣ ማገናዘብን፣ መፍቀድን ይጠይቃል። ስለዚህ ምንድን ነው አሁን የኦገስቲንን ትምህርት እዚህ ላይ ይቀበላሉ እያልኩኝ አይደለም። ከተቀበልኩም ቀደም ባሉ ጊዜያት ላይ የነበረውን እምነቱን እቀበላለሁ። የኦገስቲንን ማለትም ከአንቲፔላጂያን ስራዎቹ ቀደም ባሉ ስራዎቹ ላይ በተለይ በዚህ አንቲማኒኪያን ስራዎቹ ላይ ያስቀመጣቸውን ነገሮች ስለ ነፃ ፈቃድ ምናምን እነሱን እቀበላለሁ፣ ችግር የለባቸውም። እንግዲህ ከሞላ ጎደል ማለት ነው። ከፎርትናተስ ጋር ካደረገው ውይይት በኋላ የተወሰነ ሰማው እየተቀየረ የሄደ ቢሆን ከዛ በኋላ ደግሞ በተለይ የፔላጂያን ኮንትሮቨርሲ ላይ
በተለይ ወደ መሞቻው ሰዓት ላይ ከዚህ ዓለም ወደሚለይበት ጊዜ ሲደርስ ላይ የተቀየረ ነገር ቢኖርም፣ ስለዚህ ግን ምንድነው ቁም ነገሩ ለማመን ማሰላሰል ማለት ይጠይቃል። እና እኛ ራሳችን ደግሞ ፈቃዳችን ሙሉ በሙሉ የጠፋ አይደለምና የማመን አቅም ሙሉ በሙሉ የተሳነን አይደለንምና የሰኛ ምናምናለን፣ ግን የእግዚአብሔርም እርዳታ ያስፈልገናል። ስለዚህ ሁለታችንም ጋር አለን። ስለዚህ የቀጣ ነፃ ፈቃድ ጋር ሄዳል ማለት ነው። ነፃ ፈቃድ ስቲል አለን። ፌዝ ግማሹ እግዚአብሔር ለእናንተ የሚሰጥ ግማሹ ደግሞ እናንተ የምትሰጡት ነው። በፍጹም አይደለም። ግማሽ የምናዋጣበት ነው። በፍጹም አላልኩም። እኛ ነፃ ፈቃድ አለንና እናምናለን፣ እግዚአብሔር ደግሞ ይረዳናል ነው በዚህ ሁሉ ውስጥ። ፌዙ ግን የምታምኑበት ሴቪንግ ፌዝ፣ ያ ፌዝ ከእግዚአብሔር ዘንድ ነው ከእናንተ ዘንድ ነው? ፌዙን ይምል እኮ ወይ አንዴ ቆይ፣ ፌዝ ስትል አክት ኦፍ ፌዝ ነው ወይስ ኦብጀክት ኦፍ ፌዙን ነው እያወራኝ ያለው? አንተ አክት ኦፍ ፌዝ ነው እንጂ አንተ ኦብጀክት ኦፍ ፌዝ ፌዝ የምታደርግበትማ እግዚአብሔር ነው። አክት ኦፍ ፌዙ ራሱ ፌዝ የምንለው ራሱ አክት ኦፍ ፌዙ ከሆነ ምን ይጠይቃል አልኩ? ፈቃድን ይጠይቃል። ሰው ደግሞ ነፃ ፈቃድ አለው። እኮ እሱን እኮ ነው የምልህ። አክት ኦፍ ፌዙን ከሆነ ሰው የሰውን ኖርማሊ አክት ኦፍ ፌዝ ስንል አንተ ከአንተ ለመዳን የሚጠበቅ የምታደርገውን እግዚአብሔር የሚያደርገው አይደለም። ፌዙ ከአንተ የሚጠበቅ ነው። ያ ፌዝ በእናንተ ፌዙ ከእናንተ የሚጠበቅ አይደለም፣ ከእግዚአብሔር ነው። ፌዙ የሚጠበቀው ከእግዚአብሔር ነው። ኦገስቲንም እንደዛ ይላል። ኦገስቲን በኋላ ላይ የመጣው ምንም ከሱ በፊት የሌለ ትምህርት ነው ወደ መጨረሻ ላይ ይዞ የመጣው። እሱን እኮ ከዚህ በፊትም ሄጄበታለሁ። የኦገስቲን ፌዝ ከእግዚአብሔር ዘንድ ነው ይላል። ምንም እሱን ምንም ይሄ የኦገስቲንንማ የኦገስቲንንማ ተናግረናል እኮ ከዚህ ቀደም እኔም ተናግራለሁ። በሰፊውም ደግሞ እመጣበታለሁ። ኦገስቲን በተለይ ደግሞ ኦን ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ በተለይ የመጀመሪያው መጽሐፍ ላይ ምናምን በግልጽ ያስቀምጣል። በቃ እምነት ራሱ እያለ ያስቀምጣል። ይሄ የእምነትን የመጨመር ጉዳይ ብቻ ሲሆን የመስጠትም ምናምን ይልና ኢየሱ ትንሽ ሰማው ለጠጥ ይልና በቃ በቅድመ ውሳኔ ላይ የተመሰረተ እንደሆነ እግዚአብሔር አምላክ አንዳንዶችን ለማዳን ይፈልጋል፣ ይወዳል። ለማዳን የሚወደው የሚፈቅደው ራሱ እግዚአብሔር አንዳንዶችን ብሎ ነው የሚያምነው። ኦገስቲንንም አንተ ሙሉ በሙሉ አትቀበሉም። አሁን ዛሬ እንደሰማው ኦገስቲን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት ኦገስቲን ያነሳውበት ሪዝን አንተ ስላነሳው ነው። ነገር ግን አሁን ስቲል ያልተመለሰ ኦብጀክት ኦፍ ፌዝ ስንል ፌዝ ኦገስቲንንማ ለምን እንዳነሳውኝ እሱንማ እኔ እኮ እዛው እኮ አብራርቼ አልፌያለሁ። ናውሌ ኦገስቲንን ያነሳሁት ግን ተቀብዩ አይደለም ትምህርቱን። ከተቀበልኩ ነው የምቀበለው ቀደም ባለ ጊዜው ላይ ያለውን ነው ብዬ እኮ አሁን ቅድም እኮ ተናግሬ ያለፍኩት። አሁን መልሰህ ኦገስቲን ብለህ አነሳብኝ እንጂ እዛው ላይ ምን አልኩኝ? ኦገስቲንን ትምህርቱን እዚህ ላይ ግን እቀበላለሁ ማለት አይደለም አልኩኝ እዛው ጋር። ታዲያ ምንድነው ከተቀበልኩም ምንድነው በተለይ በዚህ ከአንቲፔላጂያን ስራዎቹ በፊት ያሉ ስራዎቹ ላይ የገለጻቸው ጥሩ ገለጻዎች አሉ። ስለ ነፃ ፈቃድ በተለይ አንቲማኒኪያን ስራዎቹ ላይ በጣም በግልጽ ተቀምጠዋል። ከፎርቱናተስ ጋር የነበረውን ክርክር ማየት በቂ ነው። ነፃ ፈቃድን በጣም በሚገባ ዲፔንደንስ ያደርግ አይተነዋል። ልክ እንደነማን ከሱ በፊት እንደነበሩት እንደ ሌሎች አባቶቹ ብቻ ሳይሆን ኦገስቲን በሱ ሰዓት እንደነበሩት እንደነማን እንደነ ጄሮምም ነፃ ፈቃድን በጣም በኃይለኛው ያስተምር ስለነበር ምንም እንኳን በነ ፔላጂየስ ሰዓት እርሱም የነበረና ለፔላጂ ጄሮም ጋር ኮንቴምፖራሪ ነው። ያው አቋረጥከኝ አንዴ ነው። እኔ እኮ እሱን እኮ ነው ያልኩህ። አሁን ከእሱ በፊት የነበሩ አባቶችም እንዳስተማሩት አልኩኝ። ቀጠል አድርጌ ደግሞ በእሱ ሰዓት የነበሩትም አባቶች እንደተናገሩት ብዬ እኮ ጄሮም አልኩኝ። ከዛን በእሱ ሰዓት የነበሩ አባቶችን ብዬ ጄሮምን ስጠቅስ አንተ ደግሞ መሀል ትገባና አይ ጄሮም የእሱ ኮንቴምፖራሪ ነው ትለኛለህ። እኮ የእሱ ኮንቴምፖራሪ ነው ማለት እሱ በነበረበት ጊዜ ነበረ ነው ማለት ነው። እኔም እኮ እንደዛ ብዬ ነው የተነሳሁት። ኔትወርኩ ነው የመሰለኝ እየተደማመጠን አይደለም ነው። ጄሮም ኦገስቲን በነበረበት ሰዓት የተነሳ ሰው ነው። ያውም እነ ፔላጂየስን በተነሱበት ሰዓት የነበረ ሰው ነው እያልኩኝ እኮ ነው። ልክ ኦገስቲን ለነ ፔላጂየስ መልስ እንደሰጠ ሁሉ ጄሮምም እኮ ሰጥቷል። ግን ጄሮም በነፃ ፈቃድ ያምናል። ኦገስቲን ነፃ ፈቃድን ክዶ እንትን ሲል፣ ጄሮም ግን ነፃ ፈቃድን ባልካደ መልኩ ነው ፔላጂየሳውያንን ለፔላጂየሳውያን መልስ ሲመልስ የምናየው። ስለዛ ምንድን ነው ምን እያልኩኝ ነው? ኦገስቲን
በኋላ ላይ ያመጣው የራሱ ትምህርት አለ። ከሌላ የክርስቲያን አባቶች ጋር ትምህርቱ የማይመሳሰል ከሆነ ኦገስቲንም ቢሆን ማንም ሊቀበሉ አይችልም። ከሌሎች የክርስቲያን አባቶች ሁሉ ጋር ከኮንሰንሰሱ ጋር የማይስማማ ከሆነ ማለት ነው። ነፃ ፈቃድ ላይ ደግሞ ኮንሰንሰስ ፓትረም አለው። ተመስገን ትወርዳለህ። ለምን አይደለም የምትለው? የቤተ ክርስቲያን ትምህርት ነው፣ የአንተ አባባል ነው። ማስረጃ በማስረጃ እሺ ኩስ ውረድና በቃ እንደዛ ነው የሚሻለው። ትረብሻለህ። የክርስቲያን ምንድን ነው? የክርስቲያን ትምህርት ነው። ያው የክርስቲያን ትምህርት ነው። የቤተ ክርስቲያን ትምህርት በምንድን ነው የምናውቀው? በመጽሐፍ ቅዱስና በአባቶች ትምህርት። በአባቶችም ትምህርት አለ። በምንድን ነው? በመጽሐፍ ቅዱስ ላይም ይሄ የተገለጸ ነገር ነው። በአባቶች ትምህርት ሁሉም በቃ ኮንሰንሰስ አለው። ራሱ እያልኩ እኮ የነፃ ፈቃድ ጉዳይ ኮንሰንሰስ አለው። ኮንሰንሰስ ፓትረም አለው። እሺ ብዙ ስለ አባቶች እኔ ጆን ክሪስቶስቶምን ምናምን ማንሳት እንችላለን። ለጊዜው ወደ በኋላ እንመጣለን፣ ወደ ፋዘርስ ማለት ነው። ጭራሽ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በተለይ ዲስከስ እናደርግበታለን ስለ ፌዝ ላይ ማለት ነው። በችግር የለም ግን ስቲል አንደርስታንድ ያላረኩት ያንተን ቆይ በስነስርዓት አንደርስታንድ ያላረኩት አሁን ፌዝ ራሱ የምናምንበት የምንድንበት ፌዝ ያ ራሱ ከእግዚአብሔር የተሰጠን ነው ወይስ እኛ ኮንትሪቢዩት የምናደርገው ነገር አለ? ፌዝ ነው ያልከው ግሬሱን አክሰፕት የምናደርግበት ፌዝ እሱን እኮ ነው ያልኩህ። ፌዝ ሁለት አይነት ፌዝ አለ ብለን ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ ስንል ይሄ የምናምናቸው ነገሮች ማለት ነው። ለምሳሌ አስተምህሮ ሊሆን ይችላል። እሱ ኦብጀክት ኦፍ ፌዝ ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠ አስተምህሮ ነው። እሱ በቃ ከእግዚአብሔር የሚሰጥ ነው፣ ይሄኛው እምነት ማለት ነው። አክት ኦፍ ፌዝ ደግሞ እኛ የምናደርገው ነው፣ ሚኒንግ የምናምነው ማለት ነው። ይህ የምናምነው ነገር ደግሞ በፈቃዳችን ላይ የተመሰረተ ነው። ስለዛ ኦኬ እምነት አክሊል አንተ አምነህ ነው? አዎ። በምን? በፈቃዴ። ማን አግዞ? እግዚአብሔር። ስለዚ ስለ እምነት ስናወራ ራሴን ብቻ ነጥዬ ከእግዚአብሔር ነጥዬ አላወራም። አዎ እኔ ነፃ ፈቃድ ስላለኝ አምናለው፣ ግን እግዚአብሔር ደግሞ ይረዳል። ስለዛ የእግዚአብሔር እርዳታ አለ፣ እኔም በነፃ ፈቃዴ አምናለሁ። ምንም ይሄ ግልጽ እኮ ነው። ስለዚህ ከአንተ የሆነ ፌዝ የለም። አንተ ፌዙን ለመቀበል ነው ዊል ያረከው። እሺ እምነቱ ላይ ራሱ ሲጀምር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚል በፈቃዴ ሰምቼ አምናለሁ ነው እንጂ። ወይስ አልተረዳኝም? በእናንተ ዘንድ እንዳለው አሁን ይሄ ዝም ብሎ እምነትን አንስቶ እግዚአብሔር ለሰዎች ዝም ብሎ እንደዚሁ ይሰጣል አይነት ነገር ሳይሆን ገና ከጅምሩ ምንድነው ያንን ኦብጀክት ኦፍ ፌዝን እሰማና ቀደም ኦብጀክት ኦፍ ፌዝን አክት ኦፍ ፌዝ አድርግ ብዬ ለይውልህ። ለዛ ነው ኦብጀክት ኦፍ ፌዙን እሰማና ዘን እኔ ራሴ ደግሞ ፈቅጄ አምናለሁ። ግን የእግዚአብሔርን ቃል እንደዚህ እንድቀበለው እና እንዳምነው ግን እግዚአብሔር ግን ይረዳኛል። እግዚአብሔር ይረዳኝ። ልክ የሊዲያን ልቧን ከፈተላት እንደተባለው የሰዎችን ሁሉ ልብ የሚከፍት የሊዲያን ልብ ከፈተ ማለት ዳግም ወለዳት አይደለም። አንዳንድ ሰዎች እንደዚህ ይጠቅሳሉ። የለም እንደዛ የሚል ነገር የለም። ዳግም አልተወለደችም። በቃ ልቧን ከፈተ ነው። እግዚአብሔር ለሁሉም ሰው እጁን የዘረጋ ነው። የሁሉም ሰው ልብ ይከፍታል፣ እንዲያምኑ ያደርጋል። ስለዛ የስ ከኔ የሚጠበቅ ነገር ይሄ ነው። አሁን ክሊር እያደረግን እንሄድ። አሁን ለምሳሌ ኤፌሶን 2 ላይ you are saved by grace through faith የሚለው ያ ፌዝ የተባለው ምንድን ነው? እምነት ነው። ጸጋው በእምነት አድኗቸዋል። ያ እምነት ከእግዚአብሔር ዘንድ ነው ወይስ አንተ ፕሮዲውስ ያደረግከው ነው? እሱን እኮ ነው አሁን ቅድም የነገርኩ። ያ እምነት ፌዝ ምንድን ነው? እምነት አልከኝ ኦብጀክት ሳብጀክት ምናምን ሳይሆን እምነት ምንድን ነው? እሱን ልንገራ። ያ እምነት ከእግዚአብሔር ነው ወይስ ከአንተ ነው ሲባል እምነቱ ከእግዚአብሔር ነው የሚባልበት አግባብ አለ። እኛም ደግሞ እዚህ ውስጥ አለን የምንባልበት ደግሞ አግባብ አለ። ከእግዚአብሔር ነው የሚባለው ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ባይመጣና ቃሉን ባይሰጥማ እኛ ራሳችን እንዴት እናምን ነበር? ማመን አንችልም የሚልና እንደውም ሮሜ ምዕራፍ 10 ቁጥር 14 ይጠቅሳል። ምን ብሎ? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ስለዚህ ጳውሎስ ይህም ከእኛ አይደለም ብሎ ተናገረ። ከምን አንጻር? ለማመን እንኳን ጌታ መምጣት አለበትና ቃሉን መስጠት አለበትና ቃሉን ባልሰጠበት ሁኔታ ማመን የለምና። ለምን? እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ። አየው፣ ከዚህ አንጻር አድርጎ ቅዱስ ዮሐንስ አፈወርቅም ከእግዚአብሔር ይለዋል። ይህንን ነገር ግን ሰምተን ደግሞ እኛ ፈቅደን ደግሞ ማመን አለብንና እዛው ጋር ቅዱስ ዮሐንስ አፈወርቅ መጀመሪያ ምን ይላል? ከእኛ የእኛን ፓርት ደግሞ ሲናገር ይላል ማመን አለብን። እምነትን አመጣ፣ ይህም ነፃ ፈቃድ እንዳለመበረዝ ነው ይላል። ስለዚህ አዎ የእኛ ፓርት አለ፣ ይህንን ማመን አለብን። ግን ደግሞ ይህንንም ካንስል ያደርገውና ይላል እዛው ጋር ቀጠል አድርጎ ማለት ነው ቅዱስ ዮሐንስ አፈወርቅ
እንዴ ይህም ከኛ አይደለም ማለት አለ። ለምንድን ነው ከተባለ ይሰማል ነው ወይ ኔትወርክ አይሰማም? ጠፍቼ ነበር እኔ ይሰማል። አንበጣ አውቀዋለሁ። አኬ እየተሰማ ነበር። ይሰማል ተመተለ እንኳን ይሰማል። እሺ ቀጥል ነው ወደ እንግዲህ ኦኬ። አሁን ጥያቄ አሁን ምንድን ነው? አሁን ቅዱስ አፈወርቅ እንደተናገረው ጆን ክሪስቶስ እንደተናገረው ኦፍኮርስ ያ ራሱ ካንስል አድርገው ደግሞ ይሄ ራሱ ከሱ እንደሆነ ያሳያል ብሎ ያስቀምጣል። አሁን ጥያቄ እዛ ጋር እንድትመልስ ከምን አንጻር ነው ከሱ ይሆናል ያለው? ከምን አንጻር ነው ከሱ? ትክክል ትክክል ያልከው ትክክል ነው። እሱን እኮ ነው ያስቀምጥልኝ። አሁን ጥያቄ ምንድን ነው? እምነት የተባለው የተሰበከው የእግዚአብሔር ቃል ነው ወይስ እምነት ሌላ ነገር ነው? እምነት የተሰበከው የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል እምነት የሚሆነው ኦብጀክት ኦፍ ፌዝ ከሆነ ነው። ቅድም ይህንን ለይቼ የነገርኩ ለዚህ ነው እንጂ አሁን እኛ የምናወራው እምነት አክት ኦፍ ፌዝ ግን አይደለም። ለምን ከተባለ ገና ከጀምሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እየተባለ የእግዚአብሔር ቃል ራሱ እምነት ነው ከተባለ እምነት ከመስማት ነው፣ መስማትም ከእምነት ነው እንደማለት ነው። ሴንስ አይኖረውም፣ ራሱ ሴንስ አይሰጥም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ እምነት ነው። የእግዚአብሔር ቃል ለሁሉ ነው፣ ለሁሉ ይሰበካል። ሰው ፈቃደኛ የሚሆን ያንን የእግዚአብሔርን ቃል ሰምቶ ያምናል። እንዲያምን ግን ሁልጊዜም የእግዚአብሔር እርዳታ ከእርሱ ጋር አለ። ያንን እየተናገርን ያለ ነው። ምንድን ነው ማመን? ሰው አሁን ለምሳሌ ያ ሰውዬ ያምናል የምትለው አሁን ኤፌሶን 2:8 ላይ ያ ሰውዬ የሚያምነውን ነው ወይስ ስለ እግዚአብሔር ቃል እያወራው ነው ነው የኔ ጥያቄ። አሁን ኦብጀክት ኦፍ ፌዝ አልከው። ኦብጀክት ኦፍ ፌዝ እግዚአብሔር ቃል ሊሆን ይችላል ነው ብለኛል። ያ ኦብጀክት ኦፍ ፌዝ ያልከውን እያወራ ነው ኤፌሶን 2 ወይስ አንተ የምታምነውን እምነት ነው እያለ ያለው? አይደለም። እንትን የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው አክት ኦፍ ፌዝ ነው፣ ኦብጀክት ኦፍ ፌዝን አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ ከእኛ ፓርቲ የሆነውን ደግሞ ያሳያል ብሎ የጀመረው። ይህ ኦብጀክት ኦፍ ፌዝ ሳይሆን ምንድነው አክት ኦፍ ፌዝ ስለሆነ ነው። ማመንን የሚያሳይ ስለሆነ። ስለዚህ አክት ኦፍ ፌዙ ራሱ ነው ብለኛል። ፌዝ እዛ ጋር ያወራው። ስለዚህ የአክት ኦፍ ፌዝ ከእግዚአብሔር ተሰጥቶ ነው ቡስት እንዳታደርግ እንጂ አንተ አይደለም። አይ ከምን አንጻር ነው ተሰጠ የተባለ የሚለውን እኮ እዛው ጋር እኮ ቅዱስ ዮሐንስ አፈወርቅ እኮ መለሰው። አንተ አይቼዋለሁ እንዳልከኝም ነው ላይ በውስጥ እንዳታደርጉ ምንም እናንተ ማመን ስለማትችሉ ከዚህ ውጭ ስለሆናችሁ እግዚአብሔር መጥቶ ዝም ብሎ እምነትን ለእናንተ ሰጣችሁ የሚባል ነገር እዛ ጋር ሸታውም የለም። ይሄ እናንተ ትምህርት ማለት ነው። ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ነገር ምንድነው? ከእኛ የሆነውን ፓርት ደግሞ ያነሳል። እንደውም ነፃ ፈቃድን በማይቃወም መልኩ ካለ በኋላ እዛው ጋር ቀጠል አድርጎ ይህም ከእኛ አይደለም አለ ጳውሎስ ይልና ይህን ሲያብራራ ከምን አንጻር ነው ይላል። እኛ ማመን ስለማንችል ሳይሆን ገና ከጅምሩ ለማመን ራሱ ጌታ መጥቶ ባይወርድ ኖሮ ማመን ባልቻልን ነበረን የሚለው ቃሉን ባይሰጠን ኖሮ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላልና። እስቲ አሁን ወንድማችን ቅዱስ መካነ ኢየሱስ የሚል ስም ያለው ወንድማችን ያወጣኸው የዮሐንስ አፈወርቅን ከሆነ ከመጀመሪያው ጀምሮ ከዮሐንስ አፈወርቅ ጋር ምንም ተቃውሞ የለኝም። በደንብ አንብቤዋለሁ። ስለዛ እኔ የተናገርኩት ስለ ቅዱስ ዮሐንስ አፈወርቅ የተናገርኩት ነገር ስህተት አለው? ስህተት የለውም። እሱን አይደለም ስህተት አለው ያልኩት። እኔ ቅዱስ ዮሐንስ አፈወርቅ ያልከውና እኔ ቅዱስ ዮሐንስ አፈወርቅ ያወራውን አንተ የተናገርከውና እኔ የተጠየቅኩት ሌላ የተለያየ ነገር ነው። እኔ እያልኩ ያለሁት ፌዝ እኛ የምናምነው እምነት ነው። ኤፌሶን ምዕራፍ 2 ላይ ስለዚህ ይሄ ነው እኔ ፖይንት ኢምፕሩቭ ማድረግ የፈለግኩት። አሁን እኮ እሱን ነው እኔም እያልኩ ያለሁት። ይሄ ነገር ነፃ ፈቃዱንም ራሱን የሰጠን ከኛ ምንም ፈቅደን ያመነው ነገር የለም ምናምን ስለምትሉ ማለት ነው። ጌታ ባይመጣ ኖሮ እና ቃሉን ባይሰበክ ኖሮ እኛም ማመን ባልቻልን ነበረ ብሎ ስለሚያስቀምጠው ከዛ አንጻር ነው እንጂ ከእኛ የሆነውን ፓርት በመዘንጋት የሆነ አይደለም። የእኛ ፓርት ደግሞ አለ።
የእኛ ድርሻ አለ። እዛው ጋር ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእኛን ድርሻ ደግሞ ይናገራል ይላል። እዛው ጋር የእኛን ድርሻ ደግሞ ይናገራል። ምንን? እምነትን አንስቶ ይላል። ስለዚህም ነፃ ፈቃድ እንዳለን ያሳያል ይላል። እዛው ጋር ነፃ ፈቃድ ብሎ ቃል በቃል ጠቅሶ ማለት ነው። ከዛ ላይ ግን እዛው ጋር ቀጠል አድርጎ ግን በምን ካንስል ያደርገዋል አለ። ይሄ የፈለገ ነፃ ፈቃድ ኖሮ ምንም እንኳን ብታምንም ማመን ብትችልም ማለት ነው፣ እሱን ከላይ አስቀምጦታል። ስለዚ ያምናል። ግን የፈለገ እንዲህ ቢሆን ራሱ ግን ነው ጌታ መጥቶ ቃሉን ባይሰጠን ኖሮ ማመን እንችል ነበር ወይ? አንችልም። ስለዚህ አዎ አንኩራራም። አየህ፣ ከዚህ አንጻር አዎ ላንኩራራ እንችላለን። ትክክል። እኛም እኮ በውስጥ እናደርጋለን። እኔ እንዲህ ነኝ እያለን እኮ እንኩራራለን አላልንም። ገና ከጅምሩ ጌታ ባይመጣ፣ እሺ ቃሉን ባይሰጠን፣ ባንሰማ፣ እሺ ማመን ባልቻለን ነበረ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው እንደተባለ። ስለዚህ በውስጥ አናደርግም፣ አንኩራራም በዚህ ግን የእኛን ፓርት ግን የእኛን ድርሻ ግን ቅዱስ ዮሐንስ አፈወርቅ አስቀምጧል። ጳውሎስም በዛ መልኩ ነው። የኔ ጥያቄ በሁለት መግለጽ ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዙን። እሺ አክት ኦፍ ፌዝ ዲፔንድ የሚያደርገው በግለሰቡ ኮግኒቲቭ እውቀት ላይ ነው። እሺ እሱም አንዱ ክፍል ነው። ሌላ ደግሞ ከእግዚአብሔር እርዳታ ያስፈልግሃል። ስለዚህ የእግዚአብሔርን እርዳታ ከኦብጀክት ኦፍ ፌዝ አንጻር ብቻ ሳይሆን ከአክት ኦፍ ፌዝም አንጻር ታብራረዋለህ ማለት ነው። ኦብጀክት ኦፍ ፌዝ ላይ የእግዚአብሔር እርዳታ ብለን አይደለም የምንገልጸው። ኦብጀክት ኦፍ ፌዙ በቃ ሃይማኖት ማለት ነው በአጭሩ። ኦብጀክት ኦፍ ፌዝ ሲሆን እምነት፣ ኦብጀክት ኦፍ ፌዝን እምነት ብለን ስንገልጽ አስተምህሮ ነው፣ ከእግዚአብሔር የሚገለጠው እውነታ ማለት ነው። እሱ ነው ኦብጀክት ኦፍ ፌዝ የሚባለው፣ ከእግዚአብሔር የሚገለጥ እውነታ። ለምሳሌ የሥላሴ ትምህርት ሊሆን ይችላል፣ የመዳን ትምህርት ሊሆን ይችላል፣ ስለ ጌታ ሊሆን ይችላል። ይሄ በቃ ኦብጀክት ኦፍ ፌዝ ይባላል። የሚታመነው ነገር ማለት ነው። ይህ የሚታመነው ነው። አክት ኦፍ ፌዝ ደግሞ አንተ የምታምነው ማመንህ፣ እሱ አክት ኦፍ ፌዝ ይባላል። ማብራሪያውን ተሆና ገብቶኛል። ቆንጆ። የኔ ጥያቄ ኦብጀክት ኦፍ ፌዝ ወደ አንተ የመጣው በመስማት ነው አይደል? ኦብጀክት ኦፍ ፌዙ በሰባኪ በኩል ወደኛ ይመጣል። ስለዚህ እግዚአብሔር ነው ወደኛ ይመጣል ማለት እኛ ውስጥ የሆነ ኦብጀክት ኦፍ ፌዝ ይፈጠራል ማለት አይደለም። የሚሰማ ነው። በቃ ኦብጀክት ኦፍ ፌዝ የሚሰማ ነው። እሱን የሚያመጣው ማን ነው? በመስማት በኩል እኩስ የሚሰማ ነው። ውስጥህ የሚፈጠር አይደለም። ለዛ እኮ ነው ማብራሪያውን ተዋልከኝ እንጂ ዩሲ ያብራራው ኦብጀክት ኦፍ ፌዙን አለየኸውም ከአክት ኦፍ ፌዙ። ኦብጀክት ኦፍ ፌዙ ለምሳሌ እንዳልኩ የሥላሴ አስተምህሮ ሊሆን ይችላል። ስለዚህ እሱ ምንድነው ከተባለ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው ወይም አስተምህሮ ነው። ያ አስተምህሮ ይሰበካል ነው የምንለው እኛ። ከዛ በኋላ እንሰማለን፣ ሰምተን ደግሞ እናምናለን ነው ከኛ የሚጠበቀው። የኛ ሪያክሽን እሱ ይሆናል። ልክ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ እንደምታውቀው እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ይልና ስበኩ ካለ በኋላ ያመነ ብሎ እንደሚቀጥለው ማለት ነው። ስለዚህ አሁን ያመነ ማለት ወንጌሉ ሲሰበክ ያ ኦብጀክት ኦፍ ፌዝ ይባላል። ያ ወንጌሉ ኦብጀክት ኦፍ ፌዝ ነው። ወንጌሉን ደግሞ ተሰማና ስታምን እሱ አክት ኦፍ ፌዝ ይባላል። ገብቶኛል። ይሄ ገብቶኛል። የኔ ጥያቄ ሎጂካሉ ጥያቄ ምንድን ነው? ነጣጥለን እናስቀምጣቸው ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ፣ አንተ ስለነጣጠልካቸው ማለት ነው። ኦብጀክት ኦፍ ፌዝን ስታብራራልኝ ያልከኝ ነገር ምንድን ነው? የክርስትና አስተምሮ ነው በአጭር ቋንቋ ያስቀመጥክልኝ። ያ የክርስትና አስተምሮ በስብከት ወደ ሰዎች ይመጣል አይደል? ይሄ የእግዚአብሔር ረድኤት አለው ወይስ የለውም? ማለት የእግዚአብሔር ስጦታ ነው ወይስ አይደለም? እቺ ብቻ ነው አይደለም የምትለዋን ወደ ቀን ኦብጀክት ኦፍ ፌዙን ነው የእግዚአብሔር ስጦታ ነው ያልከኝ። ይህ ማለት የሥላሴ አስተምህሮ የእግዚአብሔር ስጦታ ነው ወይ ነው? አዎ የአስተምህሮቶቹ ማለት ነው። በቃ አስተምህሮቶቹ ከእግዚአብሔር ናቸው። ስጦታ ያልከው ከምን አንጻር እንደሆነ ስላልተረዳሁት እሱ ማብራራት ይኖርባል። ስጦታ የሚለውን ቃል ማለት ነው። ግን ይሄ ግን ሙሉ በሙሉ ከእግዚአብሔር ነው። አስተምህሮ ከኛ የሆነ አስተምህሮ የለም። ከኛ ከሆነ ሰው ሰራሽ ይሆናል። ስለዚህ አስተምህሮ ከእግዚአብሔር ነው። ተግባባል። እዛ ጋር ከእግዚአብሔር የሚሰጥን አለ ማለት ኢንተርምስ ኦፍ ኦብጀክት ኦፍ ፌዝ ከእግዚአብሔር የሚመጣ እንደሆነ ታምናለህ። አንድ እሱ ልተዋሁ፣ እሱ አይደለም የኔ ጥያቄ። የኔ አክት ኦፍ ፌዝ ላይ ነው። አክት ኦፍ ፌዝ ላይም እግዚአብሔር ሚና አለው ማለት ነው። በአንተ ግንዛቤ እግዚአብሔር አለው በሚገባ። ሚናው ምንድን ነው? ልክ ለሊዲያ እንዳደረገላት ልብን መክፈት እንድናምን ይረዳናል። ይሄ ደግሞ ለሁሉም ሰው የሆነ ነው። የእግዚአብሔር በጎ ፈቃዱ ነው ለሁሉም።
ኦኬ አክት ኦፍ ፌዝ የማመን ስራ የእግዚአብሔርም የሰውም ነው እያልከኝ ነው? አክት ኦፍ ፌዝ ሰው በነፃ ፈቃዱ የሚያደርገው ሲሆን የእግዚአብሔር እርዳታ ግን ግዴታ የሚያስፈልገው ነው። ባጭሩ እንደዛ ነው። ስለዛ የሆነ በፐርሰንት ከፋፍለ ከሰው የተወሰነ ድርሻ ከእግዚአብሔር የተወሰነ ድርሻ ምናምን የምንልበት አይደለም። ግን ወንጌልን ተሰማና መጽሐፍም እንደሚመሰክርልን ወንጌልን ሰምተህ ከዛ በኋላ ታምናለህ፣ አለቀ። ታምናለህ። ግን እንድታምን ግን እግዚአብሔር ይረዳሃል። እነ ጳውሎስ የሚሰብኩትን ወንጌል ታስተውለው ዘንድ ትረዳው፣ ታምነው ትቀበለው ዘንድ እግዚአብሔር ሊዲያም ልቧን እንደከፈተው ልክ እንደዚህ አይነት የእግዚአብሔር እርዳታ ግን ያስፈልገናል። ስለዛ እግዚአብሔር ሁሌም ይረዳናል። እኛም ግን ነፃ ፈቃዳችን አለ። ስለዛ ነፃ ፈቃዳችንን አጥተነው ዝም ብሎ ማመን ስለማንችል ልክ በእናንተ አስተምሮ ውስጥ እንዳለው ዝም ብሎ እምነትን አምጥቶ እኛ ውስጥ ይፈጥራል ወይም ዝም ብሎ እምነትን ቁጭ ያደርግልናል። እንደዛ አይደለም። ነፃ ፈቃድ አለው። ሰው በፈቃዱ ያምናል። እግዚአብሔር ግን የእግዚአብሔር እርዳታ ግን አይለየውም ነው የምንለው። አዎ የኔ ጥያቄ ምን መሰላክ? አሁን ያወራቸው ነገሮች የተደጋገሙ ናቸው። እነሱ ጋር አንድ የኔ ጥያቄ አክት ኦፍ ፌዝ የማመን ጉዳይ ነው አይደል? ትክክል። እሱንማ አለ እኮ ጨረስን። የማመን ጉዳይ ኮግኒቲቭ ነው ወይ? ስለ ኮግኒቲቭ ብቻ አይደለም፣ እግዚአብሔርም እዚህ ውስጥ ሚና አለው። ኮግኒቲቭ ፓርት አለ ኦፍ ኮርስ። እኛ ሰምተን ምን ብለን የምናደርገው ነገር ስለሆነ ከዛ አንጻር ኮግኒቲቭ ነው እንላለን። አገናዝበን አስተላስለን ለምሳሌ አሁን ኦገስትንም እንደዛ ይላል እኮ። አሁን ቅድም እንደገለጽኩልህ ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። ምን ላይ ነው ይህንን የሚናገረው? ፕሪደስቲኔሽን ኦፍ ሴንትስ ላይ ፕሪደስቲኔሽን ኦፍ ሴንትስ ላይ ቡክ ዋን ላይ ካልተሳትኩኝ 3ኛው ሴክሽን ላይ። ስለዛ ምንድነው ሰው ለማመን ምን ማድረግ ያስፈልገዋል? መስማት ያስፈልገዋል። መስማትም ምንድነው? በእግዚአብሔር ቃል ነው። የሚሰማው ራሱ ደግሞ ማን ነው? የተላኩ ሰባኪያን ነው ይላል። ስለዚህ የሆነ የተላከ ሰባኪ በኤርሲያን ውስጥ ያለን ሰባኪ ተሰማና ከዛ በኋላ የሚያምን አለ፣ የማያምን አለ። ግን እግዚአብሔር ግን የእግዚአብሔር እርዳታ ግን በሁሉም በዕለት ተዕለት ህይወታችን ውስጥ እኛ አሁን በኦርቶዶክሳዊ መረዳት ምንድነው? በእያንዳንዱ ሁኔታችን ውስጥ የእግዚአብሔር እርዳታ መኖር አለበት። የግዴታ የእግዚአብሔር ጸጋ ነው። በጸጋ ይረዳናል። ሁሌም በየትኛውም አጋጣሚ መፈጠራችን፣ መወለዳችን፣ መብላት መጠጣታችን፣ ፕሮቪደንሱ እያንዳንዱ ሁሉ ነገር ሁሉ የእግዚአብሔር እርዳታ አለ። ስለዛ ለማመን ልክ የማመን ሰዓት ላይ ግን የእግዚአብሔር እርዳታ አያስፈልገንም አንልም። ስለዚህ ያኔም የእግዚአብሔር እርዳታ ያስፈልገናል። ቀጥል አሁን ያወራኝ ነገር ከምጠይቅ ጋር ኢሬሌቫንት ነው። እኔ እየጠየቅኩ ያለሁት ነገር አክት ኦፍ ፌዝ የማመን ጉዳይ ነው። ያ የማመን ጉዳይ ኮግኒቲቭ ነው ወይ ብዬ ስጠይቅ ኮግኒቲቭ ብቻ ሳይሆን እግዚአብሔር ረድኤትም አለው አልከኝ አይደል? አሁን እኛ አሰላሳዮች ስለሆንን ብቻ የምናደርገው ሳይሆን እግዚአብሔርም ይረዳናል። በሌሎቹ ነገሮች ሁሉ ረድቶን በዚህ የማይረዳበት ምንም ምክንያት ስለሌለ ማለት ነው። ቀጥል። እሺ ይሁን። እዚህ ድረስ ተስማምተናል። እግዚአብሔር ባይረዳ ማመን ትችላለህ? አንችልም። መልካም ነገሮች ላይ ሁሉ የእግዚአብሔርን እርዳታ ነው የምናስቀድመው። በቃ እንሂድ። እግዚአብሔር ባይረዳ ማመን አትችልም። ማመን ስለቻለ ትክክል። እና ይኸውልህ ማመን የማትችለው ግን ነፃ ፈቃድን አታ አይደለም። እሱ ነፃ ፈቃድ ስለመቻል ነው እያወሩ ያለው። ክርክራችን እኮ እሱ ላይ አይደለም። የእግዚአብሔር እርዳታ ያስፈልጋል አያስፈልግም የሚለው ላይ እኮ አይደለም። ነፃ ፈቃዱ አይደለም። እንመጣለን ወደ እሱ። እሱ ነዋ ክርክሩ። ትልቁ ነጥብ ያለው ምን ላይ እንደሆነ ታውቃለህ? የእግዚአብሔር እርዳታ በነገሮች ውስጥ ያስፈልገናል አያስፈልገንም የሚለው ላይ እኮ አይደለም። ሉትራኑ ከኦርቶዶክሱ ጋር የተለያየ ወይም ደግሞ ካልቪኒስቶቹም ቢሆን እውነቱን ለመናገር ከኛ ጋር የተለያዩት የእግዚአብሔር እርዳታ ያስፈልጋል አያስፈልግም በሚል ሳይሆን ገና ከጀምሩ ሰውየው የማመን ፈቃድ አለው ወይስ የለውም በሚለው እግዚአብሔር የሚረዳን የማመን ፈቃድ ስላለን ነው። አይደለም ይኸውልህ፣ ተው እሱን ተውና አሁን እኔ የምጠይቀህ ጋር አሁን እኮ ችግሩ ምን መሰለህ? አንተ የምትፈልገውን ብቻ እንድናገር ነው እየፈለክ ያለው። አይደለም በፍጹም አይደለም። ጥያቄ ነው እየጠየቅኩ ያለሁት። የሉተራንና የካልቪኑን ለእኛ ተው፣ እኛ እናብራረዋለን በራሳችን መንገድ። ስጠይቀኝ እመልሳለሁ። እሱ እኔ አሁን አንተን ነው እየጠየቅኩ ለመጠየቅ ነው የገባሁት እኮ። ጥያቄውን ስትጠይቅ የተነሳው ርዕሱ ራሱ የተነሳው በንጽጽር መልኩ ስለሆነ ከዛ አንጻር አድርጌ ልመልስልህ ብዬ ነው። ቀጥል። ኖ የሰፋውን መልስ ቶና ጀስት ቱ ዘ ፖይንት እንድንነጋገር ነው። አሁን የኔ ጥያቄ ነገሩን ግን ተረድተኸዋል ዩሲ? በደንብ ምንድን ነው ርዕሱ? ተወሱድ አሁን እኔ የጠየቁት ጥያቄ አክት ኦፍ ፌዝ ጋር የተገናኘ አንተ እምነት ያሳቀህ ነገር ራሱ ምን እንደሆነ አልገባኝም። ታርመኝ ጠፍቶብን ሀሳቡ። እሺ አርምሃለሁ። ቀጥል። እሺ እንዲሁ ዝም ብሎ የሚጠፋብኝም ሰው አይደለም። ለማንኛውም ከሆነ ጥሩ። እሺ የኔ ጥያቄ አንተ እምነትን ለሁለት ከፈል ኦብጀክት ኦፍ ፌዝ። እሱንማ ተባባልን እኮ። አሁን አክት ኦፍ ፌዝ ማመን ነው።
በቃ ጥሩ። አሁን ወደ አክቶፌዝ መጣን። አክቶፌዝ ጋር ስንመጣ ኮግኒቲቭ የሆነ አስፔክት አለው፣ እንዲሁም ደግሞ እግዚአብሔር ረድኤት አለ። ድህነት ጉዳይና የትኛውም መልካም ነገሮቻችን ሁሉ ላይ የእግዚአብሔር እርዳታ አለበት። ያለ እግዚአብሔር እርዳታ እኛ ምንም የምናደርግ ኧረ አይደለንም ነው የምንለው። ስለዚህ የእግዚአብሔር እርዳታ በነገር ሁሉ ሚዩት አድርገ ዩሲ ከታላቅ ይቅርታ ጋር ማለት ነው። ስለዛ የእግዚአብሔር እርዳታ የግዴታ ያስፈልገናል። ወንድማችን የጠየቀውን እንዳትረሱ ጋይስ። ያለ እግዚአብሔር እርዳታ መዳን ማመን ትችላላችሁ ተባለ። ማመን አንችልም፣ መዳን አንችልም ያለ እግዚአብሔር እርዳታ። ግዴታ የእግዚአብሔር እርዳታ ያስፈልገናል ብያለሁ። ይኸው መልሻለሁ አልመለስኩም? ቀጥታ መልሻለሁ። ግን ሚስሊዲንግ እንዳይሆን ምን አልኩኝ? ምንድን ያለ ፈቃዳችንም ግን እንደናንተ ደግሞ ያለ ፈቃዳችን በፈቃዳችን አክቲቭሊ ፓርቲሲፔት ሳናደርግ በጸጋ ብቻ እንደዚህ ዝም ብሎ ሰውየው ሳይፈቅድ ፈቃድ ሳያመጣ ፍላጎት ሳይኖረው ዝም ብሎ ፓሲቭ ሆኖ ፈቃዱ እንዲያድናል የሚባለው ነገር ደግሞ ውሸት ነው እያልኩ ነው፣ በግልጽ ስነግርህ ማለት ነው። ስለዛ ሁለቱንም ነው እያልኩ ያለሁት። ምን ነፃ ፈቃድም አለን፣ የስ የእግዚአብሔር ጸጋም አለ። ሲነርጂ ማለት ይሄ ነው። አለበለዛማ የእግዚአብሔርን ጸጋ የእግዚአብሔርን ረድኤቱን እርዳታውን ዞር አድርገን ነፃ ፈቃድ ብቻ ካለንማ ምኑን ክርስትና ነው? ምኑን ሲነርጂ ሆነው? ሲነርጂ አይደለም ያስብላል። ስለዛ እንደዛ ነው። አታኬ ከአንተ ጋር ሌላ እንትን ሳላነሳ እየወጣው ነው። እንትን ኔክስት ታይም የእናንተን ቪው ኦፍ ፕሪዴስቲኔሽን ምናምን በደስታ ለጊዜው ግን እሺ ናው ብቅ በል። እሺ ወንድም መልካም ጊዜ። ቴንክ ዩ። ጥያቄ አይ ቲንክ አሁን ጥያቄ በጠይቅ ሞር የተሻለ በጣም ረደንደንት ሆነ። አንዱ ጥያቄ ችግር የለውም። ኢዮሲ ሌላም ጥያቄ ካለ ይኸው አሁን ሌላ ጥያቄ ካለ ጠይቅ ነው። አሁን የጠየቀኝን እንግዲህ በቀጥታ መልሻለሁ፣ ህዝቡም እየሰማ። ሌላም ጥያቄ ካለ ጠይቀኝ ፕሊዝ። ልጠይቅ ነው አልጨረስኩም። ጠይቁ፣ ችግር የለውም። ዛሬ በደንብ እስኪ ጠይቁን እስኪ። ይኸው የእኔ ጥያቄ አሁን ቀጣይ ጠይቅ ጥያቄ የመለስክልኝ መልስ ሰውየው ማመን ስለቻለ ሳይሆን እግዚአብሔር ምንድን ነው ስለረዳው ነው የሚያምነው ነው። የእግዚአብሔር ሰውየው ማመን ስለቻለ ሳይሆን ያልኩት እንደዛ አላልኩም። አየህ፣ ሰውየው ማመን ስለቻለ ብቻ ሳይሆን፣ አየህ፣ ብቻ አይደለም ነው። ሰውየው ማመን ስለቻለ ነው። አዎ ማመን ይችላል። ግን እሱ በራሱ ማመን ይችላል። በቃ አለቀ። ያለ እግዚአብሔር እርዳታ የእግዚአብሔር እርዳታ ዙር ማድረግ ይችላል? አይችልም። ስለዛ ብቻ የምትለዋን ተዋትና ሁለቱንም ነው ያልኩት። ስለዚህ ሁለቱንም አጣምረህ ይዘህልኝ ጠይቀኝ። እንዴ ብቻማ ነው። ለምን ላሳየህ? ብቻ እንዴት እንዳልከኝ ላሳየህ። አይ ኧረ በስመ አብ፣ አንተ ብቻ አይደለም እያልኩ ብቻ እንዴት እንዳልከኝ ላሳየህ ትላለህ። እሺ ስለመለስክልኝ ነው። ወደ መለስክልኝ መልስ ልውሰድ። ምንድን ነው ያልከኝ ቅድም ስጠይቅህ? ሰውየው ማመን ስለቻለ እግዚአብሔር ረድኤት ባያደርግለት ይድናል ወይ አልኩ። አይድንም አልከኝ አላልከኝ? የእግዚአብሔር ረድኤት የግድ ያስፈልገዋል ለማመኑ አላልከኝ? እሺ ስለዛ ምን ብቻ ያስብላል ይሄ? ታዲያ ኤክስክሉሲቭሊ ሰውየው ስላመነ ሳይሆን እግዚአብሔር ስለረዳው ነው የሚያምነው ማለት ነው። ስለዛ እሱን እኮ ነው የምልህ። ስለዛ አሁን የእግዚአብሔር እርዳታ ብቻ አያስብልም ነው እያልኩ ያለሁት። እግዚአብሔር ካልረዳው መዳን አይችልማ። እግዚአብሔር ካልረዳው መዳን አይችልም። ግን የእግዚአብሔር እርዳታ ብቻ ብለን ግን አንገልጸውም። ምክንያቱም ሰውየውን በፈቃዱ እያመነ ነው። አዛ ጋር ወይስ እየገባህ አይደለም? ማመን ዲተርሚኔንታል ፋክተር አይደለም ማለት ነው። እግዚአብሔር እንዴት ነው አንተ ነህ ያልከው? እንዲህ ኧረ የምትጠየቀውን እኔ ልመልስ። የኔን እምነትማ እኔ ላስቀምጥ እንጂ። ለምሳሌ ልክ እንዴት መሰለህ? አሁን በምሳሌ ሳስረዳ፣ እሺ በምሳሌ ሳስረዳ፣ ለምሳሌ አንተ መብላት ትችላለህ። ምግብ መብላት ማለት ነው። ግን ምግብ ካልቀረበልህ ልበላ አትችልም። የሆነ ምግብ ቤት ሄደህ ቁጭ ብለሃል፣ መብላት ትችላለህ። መጉረስ ትችላለህ። አቅሙ አለህ ምግብ የመጉረስ የስ አለ። ግን ግዴታ ሊቀርብልህ ደግሞ ይገባል። ይሄ ማለት ምግቡ ስለቀረበልህ ብቻ ትበላለህ ትጎርሳለህ ማለት ነው። አንተ ምንም ሳትጎርስ ሳትሰነዝር ምናምን በፍጹም አይደለም። አንተም እጅን ትሰነዝራለህ፣ ተጠቀልለዋለህ። የምሳ ሰዓት ምሳሌ ትላለህ። እና ቦት ሳይድ ያለውን ነገር ማየት አለብህ። ሲነርጂ ማለት እንደዚህ ነው ብራዘሬ። እና ከዛ አንጻር ይኸውና ዩሲ ወደ ቀጣይ ጥያቄ ግባ ፕሊዝ። ጥሩ አመሰግናለሁ። ቀጣይ ጥያቄ ከዚሁ ጋር የተያዘ ነው። ከዚሁ ጋር አያይዘን እንድንቀጥል ማለት ነው። ይበልጥ ልረዳ እየሞከርኩ ነው። በነገራችን ላይ አኬ በዛ መንፈስ ተረዳኝ። ቀጣይ ጥያቄ የእግዚአብሔር ረድኤት ከግለሰቡ ማመን ጋር
ምንድን ነው የሚሰጠው ፋይዳ? ማለት የእግዚአብሔር እርዳታን እንዴት ነው የምታብራራው? ረዴቱ ምንድን ነው? ግለሰቡ እንዲያምን ለምሳሌ አሁን የመጣውን ምሳሌ ልውሰድ። ምሳ ርቦሃል፣ መብላት ትችላለህ። ምግብ ቤት ቀረብክ፣ ምግብ ቤት ምግብ ያቀርቡልሃል። አንተ ራበ፣ ግን ምግብ ቤት ሰዎች የግድ ምግቡን ማቅረብ አለባቸው። አንተ እጅን ሰንዝረ በልተህ ለመጥገብ ማለት ነው። በአንተ ምሳሌ መሰረት የምግብ ቤቱ ድርሻ ምግቡን ማቅረብ ነው ወደ አንተ። የእግዚአብሔር ሚና ምንድን ነው? አሁን በወሰድከው አናሎጂ እግዚአብሔር ይረዳል። እግዚአብሔር ካረዳ የግለሰቡ ማመን ብቻ በቂ ካልሆነ ወይም ደግሞ ማመኑ ወሳኝ ካልሆነ የእግዚአብሔር ረዴት ምንድን ነው? ምንድን ነው የሚሰራል? ወሳኝ ካልሆነ ያልከው ምኑ ነው? የእግዚአብሔርን ገዛውን ነው ወሳኝ ካልሆነ ያልከው? አዎ የእግዚአብሔር ለመግባባት የሚመጣው ወይስ እንዲሁ ለመዳረቅ ነው? ዮሲያስ ከይቅርታ ጋር ነው የምጠይቀህ። እንግዲህ ወሳኝ አይደለም የእግዚአብሔር እርዳታ ብያለሁ። እኔ በነገራችን ላይ የመጣሁት በሀሳብ ልልና ታምናለህ ብዬ በሀሳብ ጉዳይ ከሆነ ታዲያ ለምንድን የምታጣማዝዘው ሀሳቦችን? እኔ የእግዚአብሔር እርዳታ ለእኔ ወሳኝ አይደለም ለኛ ብያለሁ። እንዴት ነው ይሄ ነገር? እንደው ወሳኝ አይደለም አንዳንዴ እንትን ያላልኩትን እንዳልኩ እያስመሰልክ አንዳንዴ ወሳኝ አይደለም ያልኩ እያስመሰልክ ወይም ቃላቶችን እያጠመዝዝክ ታወራለህ። አንዳንዴ መሀል ላይ ዝም ብለህ እየሳቅም ምን እያልክም ታወራለህ። እሱን ትተኸው ማለት ነው የቃላት ጥምዘዛውን ይህንን እንትኑን እንትሆና የስትሮማኑን ምናምን ነገር ትተህ ነው እያልኩ ያለሁት። በአጭሩ ምንድን ነው የእግዚአብሔር እርዳታ እዚህ ጋር ምንድን ነው እገዛው ከተባለ ሰው የእግዚአብሔርን ቃል ይሰማል። ሰምቶ ያ የሚሰማውን የእግዚአብሔርን ቃል አዎን እውነት ነው ብሎ ጌታን እርሱም ኢየሱስ ክርስቶስን እንዲቀበለው በእርሱም እንዲያምን ልቡን የመክፈት ስራ ልክ ለሊዲያ እንዳደረገው ለምሳሌ ሊሆን ይችላል። ወደ እውነት እንዲመጣ በመርዳት በማገዝ ሰውየው እንዲቀበለው ያንን እውነታ ማለት ነው። እንደዚህ አይነት እገዛዎችን ያደርግለታል። ይሄ ውሳጣዊ ስራ ነው፣ ውስጣዊ ስራ ነው ማለት ሰውየው እንዲቀበለው እንትን ማለት ነው የማገዝ ነገር እንደዛ ነው ወዳጄ። ስለዚህ የእግዚአብሔር ረድኤት ማለት እግዚአብሔር ሰውየው እንዲያምን ልቡን ይከፍትለታል ማለት ነው። አዎ ልቡን የመክፈት ነገር፣ ሰውየውም ግን አክቲቭሊ በፈቃዱ ፓርቲሲፔት ደግሞ ማድረግ አለበት። እሱም እንደዚሁ ከሱ ሳይድም ማለት ነው ከራሱ ከሰውየው ሳይድም ለመስማት ዝግጁ ሆኖ የሚታተር አይነት ሰው መሆን አለበት። ስለዚህ ፓሲቭ ነገር መሆን የለበትም። ይሄኛው ኮግኒቲቭ አስፔክቱን ነው የሚያሳየው። አሁን የሰጠኝ ማብራሪያ አይደል? ኩሳው በሰውየው ሳይድ ያለው ኦፍኮርስ በሰውየው ሳይድ ያለው እግዚአብሔር ደግሞ እሱ ምንድነው እምነት እንዲፈጠር ወይ ምንድነው እንድታምን በውስጥ እንድታምን እግዚአብሔር ደግሞ ይረዳሃል ነው። በጣም ግልጽ እኮ ነው። የምትሰማው ቃል እውነት እንደሆነ እንድትረዳው እንድታውቀው ይረዳሃል። ልቡን እግዚአብሔር ሲከፍታው ሁለት ጥያቄ ነው የምጠይቅህ። በደንብ ስማኝ። አንደኛው የምጠይቅህ ጥያቄ ልቡን መክፈቱ በራሱ ይሄ ሰውዬ አንዳች መንፈሳዊ ትሩፋት እንደተካፈለ አያሳይም? ልቡን መክፈቱ በጣም ጥሩ። ሲከፈት የተከፈተው ዳግም እየተወለደች አይደለም። የሊዲያ ትሩፋት ምንድን ነው እዚህ ላይ የሚባለው የሚልም ነገርም ስላለ ሊዲያ ፍላጎቱ አላት። አየህ ሲጀምር ፍላጎቱ የሌለውን ሰው አይደለም። እሷ ፈቃደኛም ናት፣ ፍላጎቱም አላት። ለዛም ነው ከላይ ከፍ ብለህ ስታነብ የሊዲያ ጉዳይ ላይ ምን ይላል? እግዚአብሔርን የምታመልክ ነበረች ይላል። አይተዋል። ስለዚ እንደዚህ አይነት ፈቃደኛ የሆኑ ፍላጎቱ ያላቸውን ሰዎች አብሮ እግዚአብሔር በነገር ሁሉ እያረዳቸው እያገዛቸው ወደ እምነት እንዲመጡ ያደርጋቸዋል። እሺ ጥያቄ፣ ልቡ የተከፈተለት ሰው አለማመንም ማመንም ይችላል አይደል? ምን አልከኝ? አንዱ ይቅርታ። ልቡ የተከፈተ ሰው አለማመንም ማመንም ይችላል። ልቡ የተከፈተ ሰው ማመንም አለማመንም ይችላል። ይችላል ምን ማለት ነው? ማመንም ማለት እሱማ የትኛውም ሰው ሲጀመር ልቡ ያልተከፈተለት ሰው ማመንም አለማመንም ይችላል። ኦኬ ጥሩ። አሁን እኔ በደንብ ስማኛው መጠየቅ ጥያቄ፣ ይሄ ሰው እንግዲህ ኮግኒቲቭ አስፔክቱ ነው እግዚአብሔር ልቡን ከከፈተለት በኋላ ስራው የሚሆነው የሰውየው የአእምሮ ስራ ነው። ማለትም ማመን ያለበት ተገንዝቦ ነው ማለት ነው። ይህ ሰውዬ አእምሮ ህመምተኛ ቢሆን ምንድን ነው የሚሆነው? እሱ ኤክሰፕሽናል ነው። አእምሮ ህመምተኛ ብቻ ሳይሆን ህፃንም ቢሆን እንዴት ነው ሊድን የሚችለው የሚለው እሱ አሁን ኤክሰፕሽናል ነው። ኤክሰፕሽናል የመዳን መንገድ አለ? አዎ አለ።
ምንድን ነው እሱ ንገረኝ እስኪ። ለምሳሌ ህፃናት አያምኑ። ህፃናትን አልጠየኩም። ቆይ እሱን እኮ ነው የምልህ። ተመሳሳይ ነዋ ከአእምሮ ህመምተኞች ጋር ህፃናትም ያው ናቸው ማለት ያው ናቸው። ኢነሴንስ የአእምሮ ህመምተኛ ያልከው ሰው የኮግኒቲቭ ጉዳይን እያነሳን ስለሆነ ሪዝኒንጉን ምኑን አንደርስታንዲንጉን እያነሳን ስለሆነ የመረዳት አቅሙን ምናምን እያነሳን ስለሆነ ህፃናትም ሰምተው አሰላስለው አገናዝበው አያምኑም። ልክ እንደማን እንደ አእምሮ ህሙማኑ ኤክሰፕሽናሊ እንዴት ይድናሉ ከተባለ ቤተሰቦቻቸው ምንድነው ከነሱ የሚያስፈልገውን ይሄ ኦኬ ወይም የስ የሚለውን ምላሽ ቤተሰቦቻቸው ወይም ጋር ፓረንቶቻቸው ማለት ነው የክርስትና እናት የክርስትና አባት ተብሎ የሚታወቁት እነሱ እሺ ይላሉ፣ እሺ ይሉላቸዋል። ከዛ ይጠመቃሉ፣ በጥምቀት ውስጥ ወደ ድህነት ይመጣሉ። ህፃናት ከሆኑ ከዛ በኋላ ሲያድጉ የእግዚአብሔርን ቃል እየተማሩ እየሰሙ እያመኑ ይሄዳሉ። እምነት ከምንድን ነው ስለተባለ እምነት ከጥምቀት አይደለም። እውነቱን ለመናገር እምነት ከመስማት ነው የሚለው የእግዚአብሔር ቃል ሲናገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ምክንያቱም እናንተ ምን ትላላችሁ? እምነት ከጥምቀት ነው የምትሉት። እንደዛ አይደለም። ልክ ስትጠመቅ እምነት ይፈጠራል አይደለም፣ አምነህ ነው የምትጠመቀው። ህፃናት ከሆንም ደግሞ በጥምቀት ውስጥ የስ ሪጀነሬት ያደርጋሉ። የሚያምኑት ግን ሲሰሙ ነው። አሁን አንድ ጥያቄ ነው። ሁለቱን አምታታ ዋቂ የህፃናትና የአእምሮ ህሙማን ካቴጎሪካሊ በጣም የተለያዩ ናቸው። በምንድን ነው የሚለያየው? አንደኛ የህፃናትን ጉዳይ ስናነሳ የምናብራራው ስለ መለኮታዊ ማብራሪያ እና አእምሮ ህመምተኛ ምንድን ነው ልዩነቱ? አሁን ካነሳው ከኮግኒቲቭ ጉዳይ ኮግኒቲቭ ጉዳዩ ላይ ልዩነቱ ምንድን ነው? ህፃናት ሌላ እብድ አይደለም። ህፃናት ልዩነቱን ከኮግኒቲቭ አንጻር ልዩነቱን ንገሬ ነው እያልኩ ያሉት የሁለቱን የህፃናቱንና የአእምሮ ህመምተኞችን ወዳለበት ቤተ እምነት አስተምሮ መምጣት ስላልፈለግኩ ነው። አንተ ጋር ቆሜ መጠየቅ ለምን አስተምህሮንማ የእናንተን አስተምህሩት እና ልዩነታቸው ምንድን ነው? የሰዎች ምንም ልዩነት የላቸውም። ከኮግኒቲቭ አንጻር ህፃናት ናቸው። ሰምተው ሊያሰላስሉ አይችሉም። አደግ ሲሉ በአእምሮ ሲበስሉ ነው። በአንተ ሙግት መስመር ሊሄድልህ ችግር የለም። አንድ ናቸው ልበል ማለት ልዩነት ካለ እኮ አንስታ ይሄ ከዚህ አንጻር አክሊል እንዲህ ነው ይሄ ልዩነት አለው ብለህ ማሳየት ይቻላል። ከሌለ የፈለግከውን የቀረህን ጥያቄ ደግሞ ጠይቀኝ ፕሊስ፣ እኔ ልመለስ። እየጠየቅኩ ነው፣ አልጨረስኩም። ህፃናትን እንዴት አድርገን ህፃናትን የጥምቀት ጉዳይ እንዴት አድርገን እንደምናብራራ ማብራራት ብጀምር የሉትራን አስተምሮ ስለሆነ ከውይይታችን አድማስ እንወጣለን። ስለዚህ የህፃናትን የምንመለከትበትን የጥምቀት አስፔክት አሁን ለማብራራት አልገደድም። ስለዛ ጥያቄ ይህን አቅርብና እኔ ልመልሳ እኮ። ስለዚህ ጥያቄ ምንድን ያልከኝ ስትመልስ ህፃናት ቤተሰቦቻቸው ያምኑላቸዋል። ስለዚህ ቤተሰቦቻቸው ስላመኑላቸው በዛ ተጠምቀው ይድናሉ። ቤተሰቦቻቸው እሺ ይላሉ። እሺ ማለት ነው የእሱን ፈቃድ የስ የሚለውን የፈቃዱን ጉዳይ ቤተሰቦቻቸው ይፈቅዳሉ። ያለ ቤተሰቦቻቸው ፈቃድ እኮ አይደለም ያምናሉ ማለት ነው። ቤተሰቦቻቸው አማኝ ናቸው። ኦፍኮርስ ልክ በብሉይ ኪዳን እንዳለው ማለት ነው። በብሉይ ኪዳን የአይሁዳዊ ልጅ እንደሚገረዘው ሁሉ በሐዲስ ኪዳን የክርስቲያን ልጆች ናቸው የሚጠመቁት። ምንም ግልጽ እኮ ይፈቅዳሉ ማለት ለህፃኑ ያምናሉ አያምኑም? ነው ለህፃኑ እሺ ይላሉ ነው ይፈቅዳሉ። ፈቃዱ የሚጠበቀው አሁን ከነሱ ነው። ከማን? ከአማኝ ቤተሰቦች። ምን ለማድረግ? ለማስጠመቅ ወይ ወላጆቻቸው አሊያም ደግሞ ቅድም እንዳልኩ ጋር ፓረንቶቻቸው ማለት ነው። ስለዚህ የሰዎቹ ፈቃደኝነት እንጂ የሰዎቹ ሃይማኖት ዋና ነገር አይደለም። በህፃናት ጥምቀት ለምን ተብሎ አሁን ቅድም ምን አልኩ? ልክ በብሉይ ኪዳን የአይሁዳውያን ልጆች እንደነበሩ የሚገረዙት በአዲስ ኪዳን ደግሞ የሚጠመቁት የአማኝ ልጆች ናቸው እኮ አልኩ። የክርስቲያን ልጆች ናቸው የሚፈቅዱት እሺ ያሉት እነሱ በሃይማኖት ውስጥ ስላሉ። ቆይ አንዴ ሰው ይቅርታ፣ አንዴ ዩሲ አንዴ ፈቅዳሉ እምነት ነው ወይ ስለ ፈቃድ ላይ አንዴ ቆይ ኩሳው አንዴ የሆነ በህፃናቱ በኩል ገብተው አክቹዋሊ ህፃናቱን ወክለው ኮንፌስ ያደርጋሉ ሃይማኖቱን። ለምን? ይህንን ሃይማኖት ልጁን አስተምሯለሁ፣ ይህንን ሃይማኖት አሁን ኮንፌስ የማድርገውን ይህን ኮንፌሽኑን፣ ይህንን ትምህርት፣ ይህንን ሃይማኖት፣ ይህንን ምስክርነት ለዚህ ልጅ ይሰጣለሁ፣ ይህን ልጅ በዚህ አስተምሬ ያሳድጋለሁ ብለህ ቃል ስለምትገባ እንደዛ ኮንፌስ ማድረግ አለብን። ግን እምነቱ ግን የቤተሰቦቻቸው እምነት ለልጆቻቸው ተቆጠረ ወይም ውስጣቸው ገብቶ እናንተ የሆነ አዚፍ ተቆጠረልህ ምናምን እንደምትሉት አይነት ነገር ማለት ልክ እንደዛ እያለን አይደለም። ግን ደግሞ ፈቃድ ያስፈልጋል። ፈቃደኝነቱ ከማን? ከቤተሰቦቻቸው ነው ማለት ነው። እንደዛ ነው ወዳጅ።
ፈቃድ ከእምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ቤተሰቦቻቸው ልጆቻቸውን ሲያስጠምቁ ቤተክርስቲያን መፍቀዳቸው ለማስጠመቅ መፍቀዳቸው ከቤተሰቦቻቸው እምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ማለት ቤተሰቦቻቸው ክርስቲያን ናቸው አይደሉም ከሚሉ አንጻር ነው። ክርስቲያን ከመሆናቸው ክርስቲያን ካልሆኑም አይቻልም እኮ አልኩ ቅድም። ሙስሊም ልጅ እኮ መቶ እኮ አይጠመቅም መሰረተ ነው ማለት ነው አይደል? ኦፍኮርስ አዎ፣ ቤተሰቦቻቸው ግዴታ አማኝ መሆን አለባቸው። ታዲያ ቅድም ስጠይቅ ከእምነት ወይስ ከፈቃድ ነው ብለህ ለምን ቆምክብኝ ታዲያ? ኖ ወይ አሁን ቅድም እንዳልኩ ልክ የሆነ ጽድቅ ይቆጠርልሃል እንደምትሉት የቤተሰቦቻቸው እምነት ተቆጠረላቸው የሚል ቴዎሎጂ ውስጥ እንዳትገባ እኮ እያልኩ ያለሁት። ወይስ አትሰማኝም? እንደዚህ አላለም። የእኛን ሚስ ኢንተርፕሬት